እንዳናገርልሽ ከፈለግሽ እኔ ላናገርልሽ እችላለሁ። እሺ በውስጥ ስልኳን ልክልሽ። በሁለት ብር ሰጠችኝና ያጎቴ ምስት ያንን ብር ይዤ ሄድኩ። ሲሄድ ነው መንገድ ላይ ይሄ ነገር የደረሰብኝ። እየሄድኩ እያለ አዲስ ሰፈር ነበረ፣ ቦሌ የሚባል ሰፈር። አሞራ ክንፍ ቤቶች ተሰርተዋል። ማንም ሰው መኖሪያ ቤት ሌላ ሰው የለም፣ ገና አዲስ መሬት ነው። እዛ ቦታ ያንን ብር ይዤ ሲሄድ ነው አርብ ወደ 10 አካባቢ ነው፣ ወደ 10 ሰዓት አካባቢ ነው። እዛ መጥቶ አንዱ ሲመታኝ ብቻ ነው ማቀው፣ አንዱ ሲመታኛው አቃለሁ። ከዛ በኋላ ሁለቱ ሲፈራረቁብኝ አቃለሁ። ከዛ በኋላ አላቅም ራሴን። ጭድ አዲስ ቤት ነው፣ በሬላ ደግፎ ቶሳና በጣም ጅብ አለ። በሬላ አስደግፎ ስራቸውን ጨርሶ ትቶ ሄዱ። እኔ ሲነጋን ራሴን አወቅኩት። ከጭድ አልፎ ደሜ ፈሶ ነበር። እዛ አጎቴ ልጅ ጋር በማግስቱ አጎቴ ልጅ ጋር ሄድኩ። ቱታ ከስር ለብሼ ነበረ፣ ጉርድ ለብሼ ነበር። ቲሸርቱን አወለቅኩና እህቴ ስታደርጋ ያለው እንደ ሞዴስ ስታደርግ ያንን አወጣሁና እንደ ቲሸርቱን እንደ ሞዴስ አደረኩት። እዛ አጎቴ ልጅ ጋር ሄድኩ። እሱ አስተማሪ ናት፣ ወልዳ ነበረ። ሲሄድ አካሄዴን አየችው። እርቦኛል። አርብ ምሳ ይበላውት ነው፣ ምግብ አልበላውም። ቅዳሜ ጠዋት ነው ሄድኩት። እንደነቃሽ እህቴ ይቅርታ ፀሐይ፣ እንደነቃሽ አልተናገርሽም? ቤተሰብ ጋር ሄደሽ የደረሰብሽን መደፈርሽን አልተናገርሽም? አልተናገርኩም። ዱላ ፈራሁ። እኛ ቤት ሃርድ ነው። እኛ ሀገር ደግሞ አንድ ሴት ልጅ ሳትዳር እንደዚህ አይነት ነገር ከተፈጠረ ዘፈን ይወጣል። እናቴ ገበያ አትወድም፣ አባቴ ቸርች ላይ አይቆምም። በቃ በጣም ከባድ ነው። ይሄንን ዱላ ነው የፈራሁት። እኔ ለቤት 6ኛ ልጅ ነኝ፣ ከኔ ተላላቃሉ። ያኔ ያደኩትም ደግሞ ከ6 ወር ጀምሮ ሌላ ቦታ ነው። እኔ ትንሽ ከተማ ነው ያደኩት። ያኔ ይመቱኛል ብዬ ነው የፈራሁት። ዱላ ነው እንጂ የፈራሁት ይሄንን ማስታወስበት አይምሮም አልነበረኝም። እዛ ውሃ ካለ ውሃ አጠገብሽ እየጠጣሽ እሺ ፕሊዝ። ከዛ አጎቴ ልጅ ጋር እርቦኝ በቃ ትንሽ ቀለል ትለኛለች። የሷ ታናሽ እህትም አለች፣ እሷ ጋር ሄድኩ። ምግብ ይሰጡኛል ብዬ ውሃ ጠጣለሁ ብዬ ነው ሲሄድ እንግዳ አካሄዴን አየችኝና እንግዳ ይመጣል ሂጂ አለች። ሂጂ ስትለኝ 72 ብር ይዤ ያው ትንሽ አማርኛ እችላለሁ ወደ አውቶቡስ ተራ ሄድኩ። አውቶቡስ ተራ ሲሄድ አዲስ አበባ የሚል መኪና አገኘሁ። ገባሁ። ገብቼ እንትን ያኔ ቡታጀራ ሰው ምሳሌ በላ ሲወድ እኔ መኪና ይጠፋብኛል ብዬ ጎማ ስር ቁጭ አልኩ። አልበላሁም። አሁንም አርብ የበላሁት ነው፣ ቅዳሜ ምሳም አልበላሁም። ከዛ መጣው ከመርካቶ ከአውቶቡስ ተራ በእግሬ እንትን ሄድኩ፣ ወደ ሾላ ሄድኩ። እኔ አላቅም እግረ መንገዴን ዝም ብዬ ነው የምሄደው። መንገድ ላይ የኛ ሀገር ልጆችን የሚያገኝ ይመስል ነው ዝም ብዬ የምጓዘው። ከዛ የሄድኩ እያለ መሸ። ራብም አለ፣ ህመም አለ። የለበስኩ ልብስ ደርቋል፣ ከላይ ላይ ደም እየፈሰሰ ነው። ማላቁ ሀገር ነው፣ ልጅነት ነው። ከዛ የሆነ ሴትዮ ቆሜ ሳለስ መጣችና ልጅ አለች። አቤት አልኩ። ፖሊስ ልካለሁ፣ ከፖሊስ ጋር ሂጂ፣ ይሄ የማይሆን ቦታ ነው አለችኝ። ፖሊሶች መጡ፣ ከፖሊሶች ጋር ሄድኩ። ሲሄድ አንዱ የኛ ቤተሰብ ስነግሮ ያቃል፣ ነገ ወስድሻለሁ አለኝ። ቅዳሜ ማታ ነው። እኔ በህይወቴ ለስላሳ የጠጣው የዛ ቀን ነው። ፋንታ አናናስ ዛሬ እወዳለሁ። ፋንታ አናናስ እና በፌስታል ምግብ አመጡ። ፖሊስ ጣባ በላው። ከዛ ያ እኔን አቅሻለሁ ወስድሻለሁ ያለ ፖሊሱ አሻራ የሚያነሳ ነው። ሌላ ግቢ ሌባ ገብቶ እሱ ለስራ ተጠርቶ ሄደ። አርብ እንትን እሁድ ጠዋት እጅ ለእጅ ታስሮ እዛ የታሰሩ ሰዎች ሲወጡ እኔም እንደዚህ ልታሰር ነው ወይ ብዬ ከዛ ከሾላ ፖሊስ ጣባ ወጥቼ አሁንም ኮቶቤ የሚል ታስኪ ላይ ገባሁ።
ስገባ የሆነ ትልቅ ሰውዬ ናቸው። ምርጫ ቦርድ ሰርቶ አድሮ የሚመጡት ናቸው። ስራ ሀገር አድሮ ማለት አለቅሳለሁ። ልጅ ምን ሆነሽ ነው አሉኝ። ከወንድሜ ጋር ተጣልቼ ነው የመጣሁት አልኩ። እና አሁን ምን ስራ ልገባ ምን ትችያለሽ? አሁን አንቺ እቃ አጥባለሁ፣ ቤት ጠርጋለሁ፣ ልጅ አዝላለሁ አልኩ። አንቺማ ሰው ቤት አላስገባሽም ብሎኝ ይዞኝ ሄዱ። ቤታችሁ ሴትዮዋን በጣም ጥሩ ናት። በቃ እዛው ኖርኩ። እነሱ ጋር እየኖርኩ እዘላለሁ፣ እንጨት በአህያ ገዝቼ እፈልጣለሁ። ከወንደራት ትምህርት ቤት ላይ ኮሶ ሜዳ ድረስ 75 ሳንቲም 25 ሊትር ጀርካን ተሸክሜ ወስዳለሁ። 75 አንድ ብር ይሰጡኛል። በ25 ሳንቲም እቀዳለሁ። በ75 ሳንቲም ያንን ዳገት ተሸክሜ እወጣለሁ። ለካ እንደዛ ይሁን ካርዲጃለሁ። አላቅም ምን ፍሬዳ ይቻላል። ከበደኝ። ከስር ሻርባ አስራለሁ፣ ከላይ ጃኬት ለብሳለሁ። ሰው ፊት አልሆንም። ለኔ አንድ ክፍል ቤት ተሰጥቶኝ ነበረ። እሱን ገብቼ ዘግቼ ከስር ያሰርኩትን እፈታለሁ። እንደዛ ይሁንኩ። ፋሲካ ቀን ደረሰ። ሽንት ቤት በእግሬ ሄጄ በዳዴ መጥቼ ተቀመጥ። የእንጨት ሽንት ቤት ነው። ተተኮሰብኝ የሆነ ነገር። በዳዴ መጣውና ቤቱ የእንጨት ነው። ቆለፍኩት። የሆነ በቃ የሆነ ትንሽ ህልም አየሁ። እነሱ ለሰላት ተነስቶ ነበር። ሱቢ ነው፣ ሙስሊሞች ናቸው። ለሰላት ተነስቶ አሁን ያቺ ትንሽ እንቅልፍ ተኛውና በቃ መግፋት ጀመረ። ሲገፋኝ መግፋት ጀመረ። እዛ ጨነቀኝ። እዛ ከሆዴ በቃ በአንዴ እኔ በሽታ የሚወጣ የሆነ ያበጠ ነገር የሚወጣ ነበር የሚመስለኝ። ሆዴ ውስጥ የሚሯሯጥ ነገር አለው ነው የሚመስለኝ። እዛ ተተኩሶ ሲወጣ ቤት ውስጥ ላስቲክ ተነጥፏል። ሮቆ ሄደ ልጁ ማለት ነው። እንዴት ሆኜ ልውሰድ? እንዴት ሆኜ ላንሳ? በጣም እሪ ያለ። ከዛ እነሱ መጡ። በሩን ሰብሮ ገቡ። አጥቦ ልጁን እትብትቡን ቆረጠች። ሴትዮዋ ሻርቧን ነው፣ ወንዶቹም አሉ የግቢ ውስጥ ተከራዮች። ሻርቧን አነሳችና እቅፍ አደረገች በሻርቧ ልጁን ማለት ነው። እሷ ራቁቷን ሆና ልጁን አነሳችና ልጁን አርጋ አስተካክላ ስትል ድጋሚ ሚጥ ያዘኝ። ሁለተኛ ልጅ። አሁንም በቃ ሁለተኛ ሴት ልጅ ወለድኩ። እንደዛ ሴቷን በሰው እጅ ነው የወለድኩ። ሴቷን በሰው እጅ ነው የወለድኩ። በሷ እጅ ነው የወለድኩ። ከዛ ኖር 16 ቀን ደረሰ። በ16ኛ ቀን ደግሞ እርግዝናውም ይሻላል፣ መደፈርም ይሻላል። የዛ ቀን ምጡም ይሻለኝ ነበር። በ16ኛ ቀን እኔ አላጠባሁም፣ አላቀፍኳቸውም ልጆቼን። ያቺ መንገድ ላይ ያገኙ ሰዎች ናቸው ውሃ የሚያጠጡት። ጡቴ ላይ ወተት አልነበረም። እንደዛ እያደረጉ 16ኛ ቀን ደረሰ። ሴትዮ አጥባ ምን ብላ ወደ መርካቶ ሄዳ ነበረ። ተኝተዋል ሁለቱም። ሌላ ልጅ ኮሌጅ ተማሪ ወልዳ ገላ ካርቶን ላይ ቲማቲም ልጣጭና ሽንኩርት ልጣጭ አስቀምጣ ሬሳውን ላይ አድርጋ አስቀምጠዋለች። ሰፈር ውስጥ እንደወለድኩ የሚያውቁኝ እኔን ነው። ቤተክርስቲያን እየሄደች የሆነች ሴትዮዋ ውሻ፣ የዛ ግቢ ውሻ ሬሳውን ይዞ ወጣ። እሪ አለች። እኔ ልጅ ስለነበርኩ ሮጣለሁ። እዛ የሮጥ ቅድሚያ ደረስኩ። እዛ ጋር ሰው ሁሉ ተሰበሰበ። እዛ አንቺ ነሽ ተብዬ እኔ ተወገርኩ። ዱላ አይደለም መወገር በይ። ሁለቱም ጡቴ ተሰነጠቀ። ከኋላ ድንጋይ ባቻዮ ጫማ አንድ ያርከበ ሱቆች ዘበኛ ባቻዮ ጫማ ወደ ኋላ ነው እምርታኝ። ድንጋይ ቢያገኘኝ እሞት ነበር። እኔ ፈዘዝኩ። በቃ ሁሉም ሰው እየመጣ እኔን ይደበድበኛል። ሁሉም ሰው እየመጣ ለምን እንደወለድኩ የሚያውቁኝ እኔን ነው። ሰፈር ላይ
ከዛ ፖሊሶቹም መጡ። እኔ በህይወቴ ፖሊስ ሬሳ እባብ አልወድም። ያ ፖሊስ ዱላ አልወድም። ይቅርታ አድርጉልኝ። የሚያለቅስ ስቲከር ኮመንት ላይ የምትልኩ ሰዎች ቲክቶክ ይዘጋብናል። ፕሊዝ ሲያሳዝን ማለት ትችላላችሁ። ወይኔ አይዞሽ እህቴ ማለት ትችላላችሁ። የሚያለቅስ ስቲከር ኮመንት ላይ ስታደርጉ ቲክቶክ ይዘጋል፣ አይፈቅድም። እሺ ፕሊዝ ቴንክ ዩ። የሆነ መጥፎ ነገር እያደረግን መስሎት ቲክቶክ ይዘጋብናል። የሚያለቅስ ስቲከር ሲሆን የሆነ መጥፎ ነገር እየተደረገ ነው። የሆነ ሰው ራሱን ለማጥፋት እየሞከረ ሊመስለው ይችላል ምናምን። ኮመንት ላይ የሚያለቅስ ስቲከር መብዛቱን ብቻ አይቶ ይዘጋዋል ቲክቶክ ላይቭን። ስለዚህ አታድርጉ ፕሊዝ ቴንክ ዩ። ይቅርታ እህቴ አይዞሽ። ፕሊዝ ግን ውሃ እየጠጣሽ እሺ። ይህን ታሪክ ሰምተነዋል ዩቱብ ላይ የምትሉ ሰዎች የሰው ታሪክ አይደለም እያወራች ያለችው፣ እራሷ ልጅቷ ባለ ታሪኳ ናት። ቴንክ ዩ። ቀጥይ እህቴ። ከዛ ሁሉም ሰው መጣ፣ መታኝ፣ ቀጠቀጠኝ። ከኋላ መቀመጫ ድንጋይ ገባበት ከኋላ። ያ ሁሉ እንትናን ፖሊሶች መጡ፣ በዱላ ካቴና ታሰርኩ። ሬሳውን ሰብስቦ በፌስታል አድርጎ እጄ ላይ ያደረጉ። እንደዛ እያደረጉ አሁን እኛ ቤት እኔ የነበርኩበት ግቢ ደግሞ አዲስ ቆርቆሮ ታጥሯል። ያንን እንትናል እያለፍን እያለ የሽ ልጆቼን አንሽልኝ አልኳት። በቃ የሆነ ነገር መጣለኝ። ይሰማል? አዎ እናቴ ይሰማል። እየሰማን ነው ሁላችንም። ከዛ ሰፈሩን እያለፉ የሆነ ነገር መጣልኝና ከዛ የሽ ልጆቼን አንሽልኛል። ቤት ውስጥ እኔ ኦርቶዶክስ ነበር በዛ ሰዓት፣ ስዕሎች ነበሩ። እስቲ ዞር በሉ እኛም ልጆች አለን እኮ ሴት ልጅ አለን እኮ የሷ መሆኑን በምንድን ነው የምናውቀው ብላ ገባ። ቤት ገቡ። ልጆቼ ከእንቅልፋቸው ተነስቶ ያለቅሳሉ። እዛ መድኃኒዓለም ወይ ይቅር በለን፣ ኪዳነ ምሕረት ይቅር በለን ብሎ ሁሉም ሰው ማልቀስ ጀመረ። ሲያለቅሱ አሁን እኔን ልጆቹ እሷ እንደሆነች ትሁን፣ ልጆቹ ማደጎ ይግቡ ተባለ፣ ማቆያ ይግቡ ተባለ። ሰው የሚያወራን እሰማለሁ፣ እኔ ግን ማውራት አልችልም። ከዛ ልጆቹ በ16 ቀን የተለዩ። እኔን ቅዱስ ያሬድ ሆስፒታል አስገቡኝ። ልጆቹ ገዳይ ህፃናት ማሳደጊያ የሚባለው ወደ ሲኤምሲ ገቡ እና ከዛ በኋላ እኔም አገገምኩ፣ ልጆቹም ሄዱ። እዚሁ እየኖርክ እያለ ተደብቄ እየኖርኩ ስራ ቦታ እየሰራሁ ለሞቴል ወጥ ቤት ገብቼ እየሰራሁ እያለ በመሃል እናቴ ሞተች። እናቴ ስትሞት ሄድኩ። ሳንቲም በሚገባ ስልክ ነበረ ምደውለው። እዛ ደወልኩ። ውስጤ ሲጨንቀኝ ስደውል እናትሽ ሞታለች ለቅሶ ነይ ስባለ ሄድኩ። ሄጄ ቀብሬያት መጣሁ። እዛም አላለቀስኩም። ለምን እንደወለኩ ፀሐይ ወልዳለች ይሉኛል ብዬ በሶስተኛ ቀን ጠፍቼ መጣሁ። ከዛ ለምን አላለቀስኩም? ቁጭ ብዬ እኔ እንደወለኩ የሚያውቁኝ መስሎኝ ዘፈን ይወጣል ብዬ ከእናቷ ራቀች፣ ልትቀብር መጣች ይሉኛል፣ ወንድሞቼ ይመቱኛል ብዬ ከዛም ጠፍቼ መጣሁ። እንደዛ እየሰራሁ እህቴ ከቤሩት መጣች። ከቤሩት መጣ እዚህ ለቅሶ አብረን ሄድኩ። ትንሽ መቀራረብ ጀመርኩ ከቤተሰብ ጋር። ተመልሳ እሷ ስትሄድ ፓስፖርቴን ይዛ ሄደች። እሷ የምትሰራባቸው ሰዎች ጋር ልጅቷ ኤሪያድ ነበረ የምትኖረው። ኤሪያድ ሄድኩ። ኤሪያድ አመት እንደቆየን ቤሩት ተመልሰን ተቀይሮ እዛ እየኖርክ እያለ 9 ወር እንደቆዩ ኮብራ እባብ ተፋብኝ ጭንቅላቴ ላይ። እባብ ሲተፋትቼ ሲያመኝ ትቼ መጣሁ። እዚህ ስመጣ ትንሽ ተሻለኝ። እዛ እንደዚያ ያው ከወንድሜ ጋር ነበረ የምኖረው። ወንድሜ ጋር የኖርኩ ወደ ሱዳን ሊሄድ 50 ኪሎ ሜትር ሲቀር ወደ ሳውዲ ለመግባት በሱዳን ሲሄድ 50 ኪሎ ሜትር ሲቀር ተይዤ ተመልሼ መጣሁ። ወንድሜ ጋር ሄድኩ። እንደወለኩ ቤሩት እያለሁ ፈረንጇ መጣ ነበረ ልጄን የወሰደችው፣ ወንዱን ልጅ የወሰደችው ፈረንጇ መጣ እንትን እያለች ነበረ። ተገናኝተን ነበረ ስልክ ምናምን በስልክ ነው የተገናኘው። ቤተሰቦቼ ግን ከፈረንጇ ጋር በአካል ተገናኝተዋል። ከዛ እንደዛ የሱዳን መንገድ ተመልሼ ስመጣ ወንድሜ ጋር ሲሄድ ቤተሰቦችሽ መውለድሽን አያውቁም አይደል እንዴ? እንዴት ከፈረንጇ ጋር ተገናኙ?
እኔን ፈልጎ ፀሐይ ለማፈለቀ የማሙሽ ለማፈለቀ እናት ብላ ስትፈልግ ኮቶቤ ላይ እንትን አገኘች፣ ወንድሜን አገኘች። እሺ ልጅ መኖሬን ያወቁት የዛ ቀን ነው፣ የዛ ጊዜ ነው። ኦኬ ኦኬ ኦኬ። ከዛ እኔን ደውሎ ሲጠይቁኝ አዎ አለኝ እንደዚህ እንደዚህ ብዬ፣ ከዛ እህቴም ተጣለን ከእህቴ ጋር እኔና እህቴ አብረን ስለገባን ማለት እዛ ስለነበር ማለት ነው። ተጣላን። ለምን አልነገርሽኝም? ይሄን ጉድ ለምን አልነገርሽኝም ብላ ተጣላን ከሷ ጋር ራሱ በዚህ ሰበብ። ከዛ መጥቼ ከሱዳን መንገድ ስመጣ ወንድሜ እኔ ከስቻለሁ ልጅም በፊት አላት የሚባለው ያውቀዋሉ። ከዛ በኋላ አሁንም ኤችአይቪ ይዟታል ብሎ አከራዩ። የእሱ አከራይም ግቢ ልገባ ከለከሉኝ። ሌባ ናት፣ ኤችአይቪ ይዟታል፣ ግቢያችን ላይ ኤችአይቪ ልታመጣ ነው ብላ ግቢ ሳንኳኳ ከለከሉኝ፣ ልገባ ከለከሉኝ። አሁንም ጨለመብኝ። ልብሴን አውጥቶ ወረወሩኝ። እርቦኝ ስወድቅ የዝናብ ውሃ አንድ ባልዲ ውሃ ላይ ደፉብኝ። ከዛ ከወንድሜ ከሱ ቤት ሄድኩ። ሄጄ ላፍቶ መስተንግዶ ገባሁ። መስተንግዶ እየሰራሁ እያለ ወርቅና ስልክ ነበረኝ። ሽጬ ኳታር ጀመርኩ። ኳታር በፍሪ ቪዛ እንትን ሸሪካ ቪዛ ካምፓኒ ቪዛ አግኝቼ ሄድኩ። ካምፓኒ ቪዛ እየሰራሁ እያለ 3 ወር ነው። ሱዳኔዎቹ ናቸው መንዱቦቹ። 3 ወር ከሆነ በኋላ እናሳፍርሻለን አሉ። እኔ አልሳፈርም አልኩ። እዚህ አይቼ ሄድኩት መከራ አለኛ። ያንን መከራ መመለስ አልፈለኩም። እነሱ ደግሞ እዛ ጋር እነሱ እንደሚፈልጉት መሆን አለብኝ። እኔ አልሆንም አልኩ። እዛ እናሳፍርሻለን ሲሉኝ ሀቡ ታውቂያለሽ፣ ሜዘር ላይ ወጥቼ መንገድ ላይ ወጥቼ እነሱ ቲኬት ሊቆርጡ ሲሄዱ እኔ ደግሞ በሹፌሩ በኩል ወጣሁና ሜዘር ላይ መንገድ ላይ ቁጭ ብዬ ማልቀስ ጀመርኩ። እስቲ ለማንዱባ እናገራለሁ፣ እንትን ለካፊል እናገራለሁ በምን ምክንያት እንደሚሸኙኝ ብዬ እምቢ አልኩት። ወጥቼ ማልቀስ ጀመርኩ። ሰውዬ መጣና ያስገባ መኪና ውስጥ ግቢ ብሎ አባበለኝ። ከዛ በኋላ ስራ አስገቡኝ፣ ሰው ቤት አስገቡኝ። ሰው ቤት እየሰራ 1 ወር ቆየሁና የሆነች ልጅቷ ጋር ተዋወቅኑና እኔ ልጠፋ ነው አልኳት። እሺ ብር አለሽ ስትለኝ አዎ አለኝ አልኳት። ከዛ እንትን አልኩት ከሰውዬ ጋር እንትን ብዬ እዛ ጠፋሁ። አንድ ልጅ አለ የሚያስጠፋ ልጅ፣ ጎበዝ ልጅ አለ፣ ሙስሊም ነው፣ አበሻ ነው እና ጥሩ ነው ይረዳሻል፣ ስራ ያስገባሻል ስትለኝ ጠፋሁ። ከዛ ጠፍቼ ሐሙስ ጠፍቼ እሁድ ስራ ገባሁ። ከዛ ልጁ ጋር ተዋወቅ። እኔ ሰው ሸሽ ነበረ፣ ወንድ የሚባል ሸሽ ነበረ። ለምን እዚህ ያሳለፍኩት ህይወት ነበረ፣ መጀመሪያ ያለፈብኝ ህይወት ነበረ እሱ። ስለዚህ እያልኩ ወንዶችን እሸሻለሁ። እዛ ከልጁ ጋር በታክሲ ሲያመጣኝ ስራ ሲያስገባኝ እዛ ተዋወቅን። እዛ ፀሐይ ላገባሽ እፈልጋለሁ አለ። እኔ ልጅ አለኝ፣ በ12 ዓመቴ የተደፍሬ በ13 ዓመቴ የወለድኳቸው ልጆች አሉኝ። ነገ እንድሰደብ አልፈልግም እና ይህንን አምነህ የምትቀበል ከሆነ አልኩት። ፎቶ አልበም አለኝ፣ በአልበም አሳየሁት። አይ አንቺ ትዳር ከሌለሽ ካላገባሽ ችግር የለውም አለ። ከኔ በፊት ሌላ ባል ቢኖር ነው ችግር። ባል ላለሽ ይንካለሽ ይለኝ የለኝም አልኩ። ስለዚህ ችግር የለውም አለ። እዛ በቃ ተግባባን። እሱ ሙስሊም ነው፣ እኔ ክርስቲያን ነኝ። እዚህ ያለው ደግነት እንትን እኔን በቻልሽው መጠን ሃይማኖት ባትገልጪ እመርጣለሁ። እሺ በቃ የተለያየ እምነት ተከታይ ነን ካልሽ በቂ ነው። እሺ ከዛ እንደዛ እሺ ይቅርታ። እዛ እየኖርን ቤተሰብ እሱ መጣ፣ ንካሰረልኝ። ከባሌ ሆሳና ሄዶ ማለት ነው። ሆሳና ሄዶ ንካሰረ፣ ሄደ ተመልሶ። አልሐምዱሊላህ እኔም
በቃ ደህና ስራ እየሰራው ነበርኩ እኔ በዛ ሰዓት ሴቶቹን አውቃለሁ ማዳሞቹን ብዙ አውቃለሁ ፋናር መስጊድ ይሄዳለሁ ፋናር መስጊድ ነበረ ጁማ ቁርአን ምን ቀራው እንደዛ ከሰው ጋር ተዋወቅ ደህና ሆነን እየኖር ለከዛ ቤት ሆኖ ይሄ ልጅ እኛ ቤት አብራ ያለችው እጃዛ ቤት አብራ ያለችው ልጅ ያፈቅራታል እኔ ራሴ ያመጣሁት ባልና ሚስት ሆናችሁ እየኖራችሁ ሌላም ሴት አብራችሁ ይኖራል ማለት ነው እንዴት ነው ክፍል ነበረው 3 ሰው ነው የተከራየ ነው ኦኬ አንቺና ባለቤትሽ አንድ ክፍል ሌሎች ሰዎች ሌላ ክፍል አዎ እጃዛ ቀን ሽንት ቤትና ማርቤት ጋራ አንቺና ባልሽ አንድ ክፍል ሌሎቹ ሰዎች አንድ ክፍል አዎ ታሪክ ሰልዋ ነበር በዛ ሰዓት ታሪክ ሰልዋ ነበር እዛ እንደዛ ያው ሰፊ ቤት ነበረ እንደዛ ያው እሱ ይመጣል ኢትዮጵያ እኔ ቪዛ ሴቶቹን ለማዳሞች ስለማቀርብላቸው ስለማቀርብላቸው እንትን አመጣላቸዋለሁ እዛ ቪዛ ሰርቶ ይሰጡኛል ብርም ይሰጡኛል ከዛ እንደዛ እየሰራው እሱ ኢትዮጵያ ይመጣል ሲመጣ ሰርፕራይዝ ላደርገው ከሀገር ቤት ሲሄድ የውጪ ያስፈልገዋል ታስኪ ውጪ ወጣሁና ልጅቷ ቤት አለች ውጪ ወጣሁና ታስኪ ይዤ ሄድኩ በአበሻ ታስኪ ሄዳለች አበሻ ጠርቷት ነው ወሰዳት ብላ ታቃጥሯለች ደውላ ማለት ነው እኔ አላቅም አብራን ምግብ እየበላን በእነሱ ያወራሉ እዛ እኔ ምንም ማቀው ነገር የለም ይሄን ያልተንኮል ይሆናል ብዬ እኔ በጣም ግልጽ ነኝ የዋህ ነኝ በጣም ከሚገባ በላይ ከሚያለቅስ ጋር አለቅሳለሁ በቃ ምንም ያኔ የኔ ምስጥር የምብዬ የምደብቅ ነገር ምንም የለም ግልጽ ነኝ በጣም እንደዚህ ወልጄ እንደዚህ ሆኜ ብዬ እናገራለሁ ለካ እነሱ ይተርቡብኛል ከዛ በቃ ስመጣ እዛ ቤት አላይሽም አለ ብሩን ይዤ መጣሁ ለሱ ሰርፕራይዝ አደረኩለት ብሩን ከተቀበለ በኋላ ያው ነገሩ ተነሳ በቃ አብሬሽ አንኖርም እንደፈለሹኝ እንደዚህ አይነት ልጆች አሉሽ በቃ የማይባሉን ቃላት እየተጠቀመ ማለት ነው ግን እኔ እንደዛ ሲባል ያመኛል ለምን አላየኋቸውም አላጠቀፍኳቸውም አላጠብ እንደዛ ሰርፕራይዝ አድርጌ እዛው ነገሩ በቃ ያኔ እንለያይ ነው የሚለው ብዙ ሰው የሱ ዘመዶችም መጡ መከሩት እቺ ልጅቷ እንደዚህ ሆናለች ከነበረችበት ወደዚህ መጣለች እሷን መንከባከብ ነው ያለብህ እና ቤተሰብ ሄደን ጠይቀናል ነውር ነው ብሎ መከሩት ምንም ያዙኝ ልቀቁኛል በቃ አይሆንም ሙስተሂል አለ ከዛ ቤት ተከራየልኝ እሺ ጃዛ ቤት እኔ አይደለኝም ቤት ተከራየልኝ ስለው እምቢ አለኝ መስጊድ ማቃት ሴትየዋ ተከራየችልኝ ሜዘር መጥፎ ቦታ ግልጽ ቦታ በተከራየልኝ የኛ አገር ልጆች ነበሩ 3 ልጆች ይዤ ወጣ hatta የወጣው ቀን ማለት እሱ ተላጃ ነው የሚሰራ አብዱላዚዝ ኩድራ ነው የሚሰራ የነበረው በተላጃ መኪና እንደ ፓኪስታን የሷን ዕቃ ቤት ነገር ልንወጣ ቤት ልፈልግልሽ ብሎ እሷን ቅርብ ቦታ አስቀምጦ እኔን መኪና ውስጥ ቻይና ካምፖ ጋጠሪ ሰልዋ ቻይና ሞልጋ አዙሮ ለካ ስልክ ቁጥር ደውሎ አይነሳም ደላላው አያነሳም መስሪ ነበር አያነሳም ብሎ አዙሮኝ እሷ ገብታ ዕቃ እስከምታስተካክል ማለት ነው የኔ ጅልነት ስልክ ይደውላል ከዛ እሷ ገብታ እቤት ዕቃውን ታስተካክላለች በእሱም አምጥቶ አጠገብ ቅርብ ቦታ አውርዷት ነው ከዛ ዞር እምቢ አለኝ ለመንኩት እኔ ወዴት ነው የምሄደው ብዬም ለመንኩት እምቢ አለኝ ቤትን አላህ ያሳድግልሽ እሺ ክፉ አይንካልሽ የልጅ ክፋት አላህ ያሳይልሽ ያ ረቢ ከዛ እምቢ አለኝ ጧት ዕቃ ተጫነ ዕቃ ሲጫን ተላጃው ላይ ኩዱራ ምጫነበት ተላጃ መኪና ላይ ተጫነ የሷም የነሱም የኔም እኔ አንድ ፍራሽ አንድ ብርድ ልብስ አንድ ትራስ የራሱን ልብስ ብቻ ነው የሰጠሁት ያለኝን ዕቃ እንዳለ ይዤ 3ኛ ፎቅ ላይ ነበር እዛ ሜዘር እያወረን እኔን እንዴት አድርጎ ቢወስ እንደ ፓኪስታኖቹ ሻሽሽን እሰሪ ወንድ መሰይ ተላጃ መኪና ላይ ሴት ልጅ እንደማይጫን ያውቃል እንደ ፓኪስታኖቹ ሻሽን ከፍ አድርጌ አሰሬ ወንድ መስዬ ማለት ትራፊክ እንደ ወንድ መስዬ እሷን በከርዋላከ እኔን ግን ሻሽን አሰሬ በተላጃ መኪና ሄድኩ ኳተር ላይ ታውቂያለሽ በትልቅ መኪና ሴት ልጅ አትጫነው ከዛ ሄድኩ እና ዕቃ እስከ ለትንሽ ጊዜ እዚህ ይቀመጥ ካምፓኒ ነው የምቀይረው ሲለኝ ማለት ነው ካምፓኒ እስከምትገባ ድረስ እዚህ ይቀመጥልዋለሁ እኔ ላይ ዕቃ ያስተካከልኩ የሱንና የልጅቷን ዕቃ ይዞ
እቃዬንም ሳያስተካክል ማለት ነው። ሄደ ጠዋት እኔ ኬኔቶ ምናምን አደርጋለሁ። ይመጣል፣ ቁርሱን ይወስዳል። ለእኔ ደግሞ ኩዱራ ምናምን ያመጣልኛል። እንደዛ እየኖርኩ አንድ ልጅቷ ለቤት ክራይ ብዬ አንድ ልጅቷ ጨመርኩ። ሜጀር ሳውዲ ሱፐር ማርኬት ላይ ቆሜ የሆነች ልጅቷ ቆማት ስታለቅስ ቤት አጣለች። ሻንጣ ይዛ ስታለቅስ ምን ሆነች ነው ስላት እንደዚህ ወንድሜ ይመጣል፣ ወንድሜ እስከሚመጣ ድረስ ምቆይበት ቦታ እንትን ብዬ ነው እኔ ፍሪ ቪዛ ነኝ ትልና አይዲዋንም ታሳያለች። እኔ ደግሞ ፍሪ ቪዛ ትሁን ምን ትሁን አላቅም፣ አይዲዋን ብቻ አየሁና በቃ እቺ ህጋዊ ናት አልኩኝ። ስለ አይዲ ስለሌለኝ ስለ አይዲ አላቅም። ፓስፖርቷንም ይዛለች። እዛ ነው ያልኳት። ወንድሟን መጣ። ለካ ቸርች ከአጎቴ ልጅ ጋር ይተዋወቃሉ። ከኔ ጋር ያለችው አጎቴ ጋር እሷን መጣች። እኔ ጋር ያለች ከቅዳሜ ድረስ እኔ ምንም አላቅም። ልጁም አመጡ። እቤት ከገባሽ በኋላ ስልክ ደውላለ ስራ ትግባ ስል አትገባም፣ እኛ እናስገባታለን። ስልክ ዝም ብዬ ደውላል። እኔ የምጠቀመው ስልክ ደግሞ የባለቤቴ ስልክ ነው። እሱም ካምፓኒ ላይ ተያዘ። ከጁምአ መጣ ቅዳሜ እኔ አሞኝ ነበረ። እሷ ምሳ በልታ ምን ብላ የቀለባን ራሱ ምንም አላለችኝም። ብር የለኝም ነው የምትለው። ሻንጣው አለ። እኔና እሷ ብቻ ነን ቤት ውስጥ። እዛ እሱ ሲያዝ ሲአይዲዎች እሱን ሲይዙት ቤት ድረስ አመጣ። ሲአይዲዎችን ማለት ሀታ ቮይስ ራሱ አርጎን ውጪ ያላለኝም አይዲ እንደሌለኝ ያውቃል። እዚህ ደግሞ ስመጣ ምገባበት ቦታ እንደሌለኝ ያውቃል። ይዞ መጣ። ተያዝኩ ከእሷ ጋር። ሲአይዲዎች በር ሰብሮ ገቡ። እሱን ግን እንደዛ ሆኜ አንቺ የት ነው የምታውቂው ያሉኝ። የሱ ምስት እዚህ ቤት ነበረች። የሷን ስልክ ነው እንጂ እኔ አላውቀውም አልኩኝ። ለምን የንካ ወረቀት የለንም እዛ ጋር። እሱም ድጋሚ ይገባል፣ አብሮ ይገባል። እሱን ላትርፍ ብዬ ኤሌክትሪክ ላይ አዳፕተር ላይ ጣቴዎች አሁንም ቅርጽ አለው 4 ጣቴ ማለት ነው። እንዳምን ብሎ ኤሌክትሪክ ላይ ሲያንጣጡኝ እኔ አላውቃትም። ልጅቷ ደግሞ 27000 ኤሪያል እና 40000 የሚያወጣ አልማዝ ቦርሳ ውስጥ አለ። እንዴ ይሄንን ነገር እኮ ሰምቼ ነበረ። ዩቲዩብ ላይ ሆናል። እኔ ጃኔ እዚህ ካታር ስለሆንኩኝ ይሄንን ነገር ሳልሰማ አልቀርም። እሺ 27000 እና እንትን እየሰረቀች ምናምን ሰምቻለሁ መሰለኝ። ኦኬ ሌትስ ጎ። አሁን አንቺ እዛ ሳትሄጂ በፊት ነው። እኔ 2019 ላይ ነው የገባሁት ኢትዮጵያ የገባሁት። እኔ ካታር 7 ዓመቴ ነው አሁን። ማሻአላ እኔ ዱባይ መስለሽኝ ነው። ኖ አሁንም ካታር ነው ያለሁት። ለ2 ዓመት ብቻ ነው ከካታር ወጥቼ አቡዳቢ ኖሬ ወደ ካታር የተመለስኩት። 17 ዓመት በኢትዮጵያ 2000 ሚሊዮን ነው እኔ ካታር የገባሁት። በቃ እሱ ነው በቃ። እዛ አላቅም። ሴትዮዋ ናት የሰጠችኝ ትላለች። 5 ቀን በረዶ ቤት ያሳደሩ ማለት ነው። በረዶ ቤት እስር ቤት ሰነያ ሳያደርሱ ማለት ሌላ ቦታ ነው። በረዶ ላይ ምን በላ በረዶ ነው፣ ምን ተኛ በረዶ ነው። በቃ ምንም ብርድ ልብስም የለም፣ በረዶ ነው። ቤቱ አይሲ ብቻ ነው። በቃ እዛ ነው እንዳምን ብለው ማለት ነው። እኔ አላቅም። ስትመጣ እንዲህ ነው ያገኘኋት። አይዲ ስላለ እኔ ስለ አይዲ ስለማላቅ እንዲህ ስትለኝ ስታለቅስ ይዤ ቤት መጣሁ። ብርም የቤት ስራ ግቢ ስላትም ቆይ ትለኛለች። እኔ አላቅም ብዬ ወላሂ ጡት ማጃ ራሱ አላደረኩም ነበር። ትመለሻለሽ ብሎኝ አባያ ደርቤ ነው የሄድኩት። እኔ ግን እንትን እሱ ብር ይከፍልልኛል ብዬ አስቤያለሁ። 13000 ብር ክፈይና አንቺ በሪአ ተመለሽ ያሉኝ። እዛ ለገራማ ደግሞ 13000 ሪያል ክፈይና ትወጫለሽ ሲሉኝ ክፈልልኝ ስሎ እምቢ አለኝ። እኔ ሰርቼ ከፍላለሁ ክፈልልኝ አልኩት። እምቢ አለኝ። ሀታ ማዳሞቹ ቁጥር ስለሌለኝ ነው እንጂ ማዳሞቹ ይከፍሉልኝ ነበር። መስጊድም ብናገር ብዙ ጀማዎች ነበሩ ይከፍሉልኝ ነበር። ኢትዮጵያ አልገባም ነበር። ስልክ ስለወሰዱ የሱን ቁጥር ነው በቃ ላይ ማቀው። እምቢ አለኝ። እኔ ከፍላለሁ ልውጣ ብቻ እኔ ኢትዮጵያ ብቻ መሄድ አልፈልግም ስለው እምቢ አለኝ። ከዛ ማለት አፉን አውጥቶ እምቢ አለሽ ወይስ የለኝም ማለሽ?
እኔ አልችልም አንድ ቤት ይገዛል ያን አልብር አልችልም ማለት ለምን እሱ እዛ ህይወት ጀምሯል እኔ እዛ ከሆንኩ ይበላሻል ይገርማል ከዛ ስመጣ ልብስ አምጣልኝ የኔ ልብስ ሁሉም ነገር እዛው ነው ያለው አባደርቤ ነው የወጣሁት ጡት ማሸት ራሱ አልነበረም እስር ቤት ነው የሰጡኝ የሚሄዱት ሴቶች ማለት ነው ልብስ አምጣልኝ ስለው 2 ብርድ ልብስ 2 ሻንጣ ላይ አድርጎ መጣ እና አንድ ስልክ ወልደህ ሀቡ 100 ሪያል አልሰጠኝም ምግብ ኢትዮጵያ ነው እንዴ ሻንጣ ውስጥ ብርድ ልብስ ውስጥ ኪስ ውስጥ ብር ፈልጋለሁ ኤርፖርት እኔ ብር ፈልጋለሁ ምናልባት ደብቆ አርጓል ብዬ ማለት ነው እዛ እሺ ማን ነው የሚቀበለኝ ስለው ጓደኞች ያሉ ይቀበሉሻል አሉ በቃ እነሱ ላይ ብር ልኳል ብዬ ዝም አልኩት እዛ እነሱ 8 ሰዓት ነው የወረድኩት ወደኛ እንሂድ ሲሉኝ አልሄድም አልኩ አላቃቸው የሱ ጓደኞች የት እንደሚወስዱ አላቅ ወንድሜ ጋር ሲሄድ መስቀል ነው ወንድሜ ደግሞ ክፍለ ሀገር ሄደዋል ምስቱ አለችው ምስቱንም አላቃትም እኔ ከሄድኩ በኋላ ነው ያገባት ያን HIV ይዟታል እዚህ ግቢ እንዳገባ ያሉት ማለት ነው ያው ሲቸግር የዴት ይሄዳል ወደ እነሱ ነው ከ8 ሰዓት 1500 ብር ሰጠኝ ጓደኛው 1500 ብር ሲሰጠኝ የኢትዮጵያ ብር 800 ብር ውድ ነበረ በዛ ሰዓት መስቀል ስለሆነ 800 ብር ኮንትራት ይዤ በ15 ነበር በ14 ነበር የመጣሁት በ15 ሄድኩ ሲሄድ እዛም ፀሐይ ምን ይዛ መጣች ፀሐይ ምን ከደቡብ አፍሪካም ደውሎ ፀሐይ ምን አመጣች ጎረቤት ላይም ፀሐይ ምን አመጣች በቃ እኔ ጠባሳ አለብኝ በፊትም ልክ ያለው አርጌ ያለው የዛ ጊዜውን አላዩም ለሁሉም አርጌ ያለው እቃ ደግሞ ልክ ነበር ደና እቃ ልክ ያለው እየሰራው ከሱ ተደብቄ መስጊድ እየገዛው ደና እቃ ልክ ያለው ፍሪጁም ኦቭንም ጋሳላም ልክ ገዛልኝ አስገዛልኝ ስለው እምቢ አለኝ እኔ ብቻዬን ሄጄ አንሳል ጋራሪ ብቻዬን ገዛው ያ ሁሉ እቃ በእሱ ዘመዶች ጋር ነው ያለው የኔ እቃ ላይሆም ነበር እዛ ሄድኩ እዛም በሁለተኛ ቀን በታረደ በሁለተኛ ቀን ትቼ መጣው ጆሮ ሲዶኖቅር ማለት ነው ቤት ልከራይ እንደዚህ አልተመቸኝም እንዲ እየተባልኩ ነው ስል 10,000 ብር ልኮልኝ ቃሊቲ ቤት ተከራየው ቃሊቲ ቤት ተከራይቼ የሾምበቆ ቤት በ1200 ብር ተከራየው እዛ እሱም እኔ መስከረም ላይ መጥቼ ህዳር ላይ ሲመጣ እቃዬንም አገኘው ወደ ዓለም ገና ሄን የሱ ጓደኞቹ ያለበት ያገሩ ልጆች ያለበት ወደዛ ተከራየን እንደዛ እየኖር የሱ እህት ደግሞ እናቷ በ3 ወር ነው የሞተችባት የመጨረሻ እህቱ እኔ ጋር መጣ ዳና ነበረ ከልጅቷ ጋር መሆኑን ያወቅኩት በዛ ሰዓት ሲመጣ ስልኩን ኢንተርኔት ልጠልፍ ብዬ ስልኩን ስከፍቶ እዛ ከዛን ሰዓት ድረስ ከሷ ጋር የማገጠብሽ እንደነበር አታቂም ኢትዮጵያ እስከመጣ ድረስ ካንቺ ጋር ኢጃዛ ቤት ተከራይታ ከምትኖር ልጅ ጋር የማገጥ እንደነበር አታቂም ኢትዮጵያ ከመጣ በኋላ ነው ያወቅሽው ዲኒ ወቀች ነው አብረው ቀጥላ ነው ጭንቅላቴ ውስጥ እያወቀች አብረው ቀጥላ ነው እስር ቤትም ሆና እንዲከፍልላት ምትለምነው እያልኩ ማለት አውቀሽ በቃ ዝም ያልሽው የተውሽ መሰለኝ እስከዛን ሰዓት ድረስ አላወቅሽም ነበር አላወቅኩም ቃሊቲ የሾምበቆ ቤት አርከበ ሱቆቹ ጋር ከገበያ ጀርባ አለ ኮሜንት አይቼ ነው አለ የሾምበቆ ቤት ከአርከበ ሱቆች ወደ ውስጥ ገባ ብሎ የሆነ ቤት አለ በሩ ሁሉ በሾምበቆ ነው የታጠረ ነበር አሁን ይኑር አይኑር አላቅም አይ ኮሜንት ስላየሁ ነው ከዛ መጣና ኢንተርኔት ልጠልፍ ስልኩን ይኸውልሽ ፀሐይ ሐሳብሽ ይሰረቃል ኮሜንቱን ትተሽው ጣራ ወይ ግድግዳ ያያየሽ ነገር ለምን ሐሳብሽ ኮሜንት ለመመለስ ሐሳብሽን ስታቋርጪ ታሪኩ ይመሰቃቀልብናል እኛ ተመስጠን እያዳመጥነሽ ነው 3800 ሰው ተመስጦ እያዳመጠሽ ነው አንቺ ግን ኮሜንት የምትመልሺ ከሆነ ታሪኩ ይጠፋብናል ስለዚህ ኮሜንት እንዳታይ ጣራ ወይ ግድግዳ አይ ስልክሽን አትይ ወይ ገልብጩ ስልክሽን እሺ ይቅርታ እሺ ኢትዮጵያ መጥቶ ሆናችሁ እሱ ጋር ያቆም ስልኩን ልጠልፍ ስከፍቶ ሜሴጅ በኢሞ ገባ
ከልጅቷ ስልኳን እኔ አውቃለሁ። እኔ ጋም አለ አርግዣለሁ። ምንድነው ላስወርድ ነው ብር ላክልኝ ምንድነው ብላ አንተ እሷ ጋር ሄዳ በቃ እንደዚህ ብላ ሪከርድ ይገባል። ዳታውን ልጠልፍ ነው ያስኩት እኔ። ይሄንንም ማስቤ አይደለም። ከዛ የኔውን አጠፋሁና እንትን ሪከርድ ላኩ። እኔ ለተንኮል የሱ ስልክ ለመፈተሽም አይደለም። እኔ ስልክ ኢንተርኔት ልጠልፍ ልጆቼ ይደው የኔ ቆይ ነበረ የከኔ ነው ኢንተርኔቱ በሩ ተዘግቶ የሳሎኑ ዋይፋይ አልደርስም ብሎ ቆይ ልንገርሽ የቱ ጋር እንደተቋረጠብኝ እንትን ስልኩን ልትጠልፊ ስቲ ኢሞ ስታበሪ እሷ ማርገዟን አንተ እሷ ልታይደክ እኔ እዚህ አርግዤ የማስወረጃ አጥቻለሁ ምናምን ብላ ቮይስ አደረገች። እሱ ጋር ነው ከሱ ጋር ቀጥይ። እዛ ያ ሁሉ እኔን ተንኮል አስቤ አይደለም ወይ ስልኩን ለመፈተሽ አይደለም። ስልኩ ፓተሩንም አውቃለሁ የኔንም ያውቃል። ግን እኔ ልጆቼ ምናልባት ሚሴጅ ልኮ ይሆናል ፎቶ ልኮ ይሆናል ብዬ ዳታ ስለመጠቀም ብር ሲያልቅብኝ ነው ዳታውን ልጠልፍ ብዬ ከፈትኩት ማለት ነው። እንደዛ ብዬ ዳታ ሼር ላረግ ነው የሚባለው። ዳታ ሼር ላረግ እሺ ዳታውን ሼር ላደርግ ኢንተርኔቱን ሼር ላደርግ ነው የከፈትኩት። ከዛ ጠየቅኩት እንዲህ ብዬ በቃ አበትኩት። ጠየቅኩት ሌላ ሰው ቢሆን ኦኬ ችግር የለውም አብረን እየኖርን እንደዚህ አደረክ ወይ ይሄ ሁሉ በደል የደረሰብኝ በሷ ነው ወይ ብዬ ተናገርኩት። ያ ሁሉ ድራማ አሁን መጣልኝ። ትጠይቀው አይ ብሎ በቃ አልፏል ሁሉም ነገር። በዛ ሰዓት አንቺ ስላናደድሽኝ ነው ከአበሾች ጋር ስለይሽ ነው ስለተናደድኩ ነው እንደዚህ ያደረኩት ምናምን ብሎ እንትን አለ። ተውኩት እኔ በቃ መልስ ሄደናል እኛ ሀገር እነሱ ሀገር መልስ ሄደናል። እኔ በቃ አሁንም ሌላ ነገር ይመጣል ብዬ ተውኩት። ሰው እንትን ካለኝ ግግም አልልም እተዋለሁ። እዛ ሄደ እሱ ተመልሶ በአመቱ መጣ። እኔ እዚህ ሰፈር ነበርኩ። ያመኛል ሆዴ ይነፋኛል። እዛ ኪንታሮት ነው ብሎኝ 4 ወር ወደ ሻሸመኔ ሄጄ እዛም ኪንታሮት ነው ብሎኝ ያንን መድኃኒት ተጠቀምኩ። እዚህ ደግሞ ምን ይላሉ የሱ ጓደኞቹ አርግዛለች ብሎ ለሱ ይደውሉለታል። ሁለተኛ ዙር በአመት መጣ። እርጉዝ ናት ሲሉ ማለት ነው። እርጉዝ ናት ሲሉ በአመት ሲመጣ እኔን እያየኝ ነው። እርጉዝ አይደለሁም። እኔ ግልጽ ነው ሆዴ አበጠ። ሆዴ እንደዚህ ብዬ ሆዴን ክፍት አድርጌ ነው ለሴቶቹ ማሳየው። ቤተሰብ ጋር ሊሄድ አይሰጠኝም ነበረ። የሆነ ፕሮግራም የቤተሰብ ጉዳይ ተጠርቼ ድሮ የሞተ አጎቴ አሁን ሞቷል ብዬ ሄጃለሁ። ለምን ስለማይሰጠኝ መቅረት አልችልም ነበር። ያን ሁሉ እያደረኩ አሁን ድጋሚ ሁለተኛ ሲመጣ እኔ እርጉዝ አይደለሁም አየኝ። ከዛ ሐኪም ቤት ሄድ ንጹህ ነሽ ጤነኛ ነሽ መውለድ ትችያለሽ ነው የሚሉኝ። ውስጥ ያለው በሽታዬን አላዩም። እዛ እሱ ተመልሶ በአመት መጥቶ ሲሄድ ማለት ሁለተኛ ዙር መጥቶ ተመልሶ ሲሄድ እንትን አለ እህቴ ጋር ሄድኩ። እህቴ ጋር ምክንያት አድርጌ ሆዴ በጣም ያብጣል። ማታ አልተኛም በቃ ያቃጥለኛል። የሶስት ሆድ ነው የሚያክለው ሆዴ። እዛ ሄድኩ ሆሳና ሲሄድ ዝም ብሎ ክሊኒክ ሲሄድ አንቺ እስከ ዛሬ ድረስ የት ነበርሽ? 90 ቀን ብትቆይ ኖሮ ካንሰር ሊሆንብሽ ነበረ። ከባድ እጢ ያለብሽ አሉኝ። እሱ በሄደ በ14ኛ ቀን እኔ ኦፕሬሽን እንትን አገር ቤት ሄጄ ለኦፕሬሽን ቀጠሮ ያስኩ። በዛ ሰዓት እኔ ላይ ብር አስቀምጦ ነበር። እኔ ይሄ ብር እኔ ጋር እንዳይሆን ያንተ የለፋው ቤት ነው የለፋው ብር ነው። ስለዚህ ባንተ አካውንት ይሁን እኔ ልሞትም ልድንም እችላለሁ። ስለዚህ ብርህን ልመልስልክ ብዬ መለስኩለት። ከሞትኩ ሰደቃ ታወጣለህ ብዬ ማለት ነው። ብሩን መለስኩለት። ለሕክምና አስቀምጬ መለስኩለት። አሳክሞኛል አላህ ይስጠው። በጣም አሳክሞኛል። ሐኪም ቤት በጣም ዞር ያለው አላህ ይስጠው። ከዛ ኦፕሬሽን ሆንኩ። ኦፕሬሽን ሆኜ ትቼ መጣሁ። እዚህ ሲመጣ አሁንም በ3 ወር በ4 ወር ሐኪም ቤት ሄድኩ። ኦፕሬሽን ሆኜ በመጣሁ አሁንም ማመን ሲጀምር ማለት ነው። አዲስ አበባ መጥቼ ሐኪም ቤት ሲሄድ መሳሪያ አስገቡና ብረቱን ሲያስገቡ የማህፀን ብረት የውስጡ ስፌት ተፈታብኝ። እዛ ተሰቃየሁ።
9 ወር ሙሉ 8 ወር በሙሉ ደም ፈሰሰብኝ። እቺ ማትወልድ በቅሎ ናት ይሉኛል። አውቃ ማጸኗን እንትን አርጋ ነው ይሉኛል። አይሉኝ ነገር የለም። አላህ ነው ያልሰጠኝ። መጣ 3ኛ ዙር መጣ። እንደዛ እያመመኝ ውጪ ማደር ጀመረ። አዳማ የስንዴ መጋዘን ከፍቻለሁ ይላል። ያድራል፣ ይመጣል። ጠዋት ልብስ ሊቀይር ብቻ ነው የሚመጣ። ቤተሰብ ቢያለኝ ከዛ ሲሜን ሀታ ሀቡ የኔን ስም ይሄን አልች ስቃይ ችግር አብረን ያሳለፍ ነው። ክፉም ደጉም ሰው ሀገር ነው ያገኘሁት። ሲሜን ማን ብሎ ሴቭ ያደርግ ጥሩ ነው? ሴፉ ባሌ የኔን ስም እዚህ ጋር እህቱን እያሳደግኩ ነው። ምንም ብር የለኝ። ያለኝን ለሱ መልሻለሁ እኔ ላይ አስቀምጠው። ከዛ መጣና ሸሚዝ ተኩሽ ያለ ተኮስኩ፣ ጫማ ጠረኩ፣ ሱፍም ተኮስኩ። የኔ የራስ ሰርግ ሊሆን ይችላል አልኩት። አብረን እንሂድ ስለው የዱርዬ ሰርግ ትሄጃለሽ ወይ አለኝ። እና እሺ መቼ ነው የምትመጣ አልኩት። ከሳምንት በኋላ በዛው አገር ሄዳለሁ። የሆነ በመሬት ጉዳይ ነበረው ፍርድ ቤት ያዘው። በዛው እዛ ሄዳለሁ። እሱ ለካ ጫጉላ ቤት ውስጥ ከሚጨርስ ነው። ከዛ ሄደ አገባ። አላቀም እኔ በዛ ሰዓት እዛ ሊሄድ ነው አለ። ቀኑ ደርሶ ማንን አገባ? ሌላ ሴት ወይስ እዚህ ካታር ያላችሁ ሲማግጥብሽ ኢጃዛ ቤት ከነ የነበራትን ልጅ? ሌላ እዚህ ሰይድ ያሲን እኛ ሴት በህይወቱ ኦኬ። ሌላ ሴት ማለት ነው። ሌላ ሴት ነው። እዚህ ወንድሞቹ ጓደኞቹ ናቸው። የሱ ጓደኞች አብሮ አደግ። አንዱ አላህ ራሞ ሞቷል። እኛ ሀገር ሄዶ መልስ ሄዶ የመጡት ናቸው። አንዱ ደግሞ አለ ወላሂ ብላህ ረብል ከአባ መጥቶ ያቅም ዳያስፖራ ነው ብሎ ንካይ ታሰረለት ማለት ነው። ትዳር የለውም ተብሎ ነው እንትን ያለው። ከዛ እኔ ምንም አላቅም። አሁንም ሄደ እሱ ለሱ የሚያስፈልገው ነገር አርጌ ይዞ መሄድ ነገር እቃ አዘጋጅቼ ሄደ። ከዛ በኋላ በ10 ቀን በኋላ የሚመጣ ሰው አለ። ይሄን እቃ እዚህ ሰው ፈልጓል ይላል። ጩኮ ሰርቼ ሹሮ ሀታ እሷ እኔ በኦፕሬሽን ደም እያፈሰስኩ ቡና የማሽን ቡና ጠጣም 4 ኪሎ ቡና በእጄ ወቅጫለሁ። ሰው ፈልጎ ነው የማሽን ቡና የማይጠጣ ሰው ብሎ ማለት ነው። መቆጫ ከጎረቤት ለምኝ ሌላ ጊዜ እቃ ስልክ በእንትን ነበር ለሰው ነው ብሎ አንቺን የገዛ ሚስቱን ኦፕሬሽን የተደረግሽ የታመምሽ ይሄን ሁሉ ነገር እንድታዘጋጅ ያደረገ ለማ ለዚህኛዋ በድብቅ ላገባት ሚስቱ ሁሉም ነገር አዘጋጅ። በርበሬው፣ ሹሮው፣ ሚጥሚጣው፣ ቂቤ፣ ማር ምንም ሳይቀር ማለት እሱ ላይ ራሱ አንቺ ለማን ነው ሰው ፈልጎ ነው ልሸጥ ነው። እዚህ ሰው ፈልጎ ነው። እኔ ጥቅም የሚገኝ መስሎኝ ነው። እሱ ጥቅም የሚያገኝ መስሎ ሀታ ብር በስነ ስርዓት አይልክልኝም። 10,000 ብር ይልካል። 5,000 ብር የቤት ኪራይ ከፍላለሁ። 2,000 ብር የእህቱ ትምህርት ቤት ከፍላለሁ። 3,000 ብር ነው ለኔ የሚተርፍ። እህቱ አብራሽ የምትኖር ናት ቤታችሁ? አዎ ትንሽ ናት። እሷም እናቷ ሞታለች። ያኔ የሱ እህት ናት፣ ትንሽ ናት። እዛ ሄደ 9ኛ ባገባ የእንትን ቀን የአረፋ ቀን በቪዲዮ ደወልኩ። በቪዲዮ ስደውል ራቆቱ ነው። ከሰላት መልስ በቪዲዮ ደወልኩና ራቆቱ ነው። የት ነው ያለው? ኢጃዛ ቤት ወንዶች ቤት ነው እንዴ? ወንዶች ቤት አላልክም እንዴ? የት ነው ያለው ስለው በኢድ ቀን ማን ነው የሚደውለው አለች። እሷ ማን ነው የሚደውለው በኢድ ቀን ስትል ጆሮዬ ላይ መጣ። ድምጿን ሰማሽ? ድምጿን ሰማሁ። ከ9 ወር በኋላ ማለት ነው። አግብቶ ካታር ነው እንዴ ያመጣት? እሱ ኢትዮጵያ አግብቶ
እና እሱ ቀድሞ ሄደ፣ እሷ ከኋላ ሄደች። ለዛ አይደል ዕቃ ያዘጋጀሁላት። አሃ እሱ ይዞት የሚሄደውን ዕቃ አንቺ እሱ ከኢትዮጵያ ወደ ካታር ሲመጣ ያዘጋጀሽው ለእሷ እሷ ቤት የሚገባ ነው። እኔ እኮ እሷ እዛው መስላኝ ነበረ። ከተጋቡ በኋላ እሱ ጥሏት የመጣ እዛ አስቀምጧት የመጣ ነበር ይመስለኝ። ቀድሞ ነው የላካት ወደዚህ አይደለም። እሱ ቀድሞ ሄደ፣ ለሱ ማዘጋጅቼ፣ እሷ ስትሄድ ደግሞ ለሷም አዘጋጀው። ለሷም ሁለተኛ ዙር አዘጋጀው ከ10 ቀን በኋላ። ያዘጋጀሽውን ዕቃ ለማን ሰጠሽው? እሷን በአካል ሄደሽ አየሻት ሰጠሻት ወይስ ሰው ላከሱ? ሌላ ጊዜ ኤርፖርት ሄጄ ነበር ዕቃ ምልኮ። የዛ ጊዜ ደግሞ ሞተረኛ ልኮ ነው ዕቃ የሰጠሁት። እንዳታውቂያት ነው እንዳታያት። እሺ በሞተረኛ ነው ላኩት። የአረፋ ዕለት ስልኩ ጋር ነው ያቆምነው። ይቅርታ ስላቋረጥኩሽ። አረፋ ዕለት እንደዛ ማን በዚህ በኢድ ቀን የሚደውለው ብላ እንትን ስትል አበጥኩ። እኔ ጋር እንግዳ ይመጣል፣ ወንድሜም ይመጣል፣ ሌላ ጎረቤቶቹም ይመጣሉ። ከዛ ከሰላት መልስ ይሄንን ስሰማ አበጥኩልሻለሁ። ከዛ ማን ነው እለዋለሁ። አረ ጎረቤት ሄጄ ነው። እና ማናት እኔን እንደዛ ምትለኝ አልኩ። እኔ ያችኛውን የመሰለችኝ እቺ በፊት የነበረችዋ እሷን የመሰለችኝ ከሷ ጋር አብሮ ያለው። እዛ ለብሶ ምን ብሎ ውጪ ወጥቶ ደወለና እኔ በጣም ወደዋለሁ ጎማ ይብላኝ አለ። ጎማ ይብላኝ ሲል እውነት መሰለኝና ተውኩት። በቃ እውነት መሰለኝ ወላሂ ጎማ ይብላኝ። እኔ ሰው ቤት ነው ላንቺ አይደለም ለሌላ ሰው ሲወራ ሰምተሽ ነው ተውኩት። እውነትም የበላ ነው የሚመስለኝ እኔ። አዎ እንዲህ ነው እንደምትወጃቸው ሲያውቁ እንዲህ ነው። ጎማ ይብላኝ ማለት መኪና ይግጨኝ ነው አይደል? ወይስ የአውሮፕላን ጎማ? ጎማ ይብላኝ ማለት መኪና ይግጨኝ ነው። ጎማ ይብላኝ ሲልሽ አንቺ ደግሞ ጎማ ከሚበላው አመንሽው። አመንኩ። እዛ እንትን እንደዛ በዛ ተውኩት። እሱን ዘጋሁት። በፊት ማታ ይደውልልኝ ነበረ። ከሷን ሳያገባ ኢትዮጵያ ሳይመጣ በፊት በቪዲዮ ያናግረኝ ነበር። ልክ ቤት ከገባ በኋላ ጠለባት ነው የሚሰራ። አይደውልም፣ ስልክ አይመቸኝም፣ ዘግቶ ነው የሚገባ። ቻው ደህና ደሪ ልተኛ ነው ወሬ አልፈልግም ብሎ ነው የሚገባ። ከዛ ዘጋለሁ፣ አልደውልም። እኔ ሲወጣ ብቻ ይደውላል። ቀጥታ ብሎክ ነው ስልኬ፣ ቀጥታ ብሎክ ነው። እሱም በኢሞ ብቻ ነው፣ ዋትስአፕም ሌሎቹም ነገር ብሎክ ነው። ከዛ እንደዛ ይው እኔ ለምን ብለሽ ጠይቀሽ አታርቂም? ለምንድን ነው በዋና ስሞክርኩ ብሎክ አድርገኸኛል ለምን ብሎክ አረከኝ ብለሽ ጠይቀሽ ፈቀድሽ? ጠለባ ስለሚሰራ በዛ ስትደውይ ይጠፋብኛል፣ ሎኬሽን ስለሚሄድ። ጠለባት ዲሊቨሪ ነው የሚሰራው። ከዛ እንደዛ መስቀል ሄድኩ እኔ አገር ቤት። የሆነ አባቴ በጣም ታሞ ነበረ። ሄድኩ እኔ እሄዳለሁ። ቤተሰቡ ወንድሞቼ እንትን ሲሉ አሁን መራቅ አልፈለኩም። ተጠርቼ በግድ ከዚህ መኪና ይሄድ ነበረ፣ የሚሄድ መኪና ነበር። ከነሱ ጋር አብሬ ሄድኩ። እዚህም ብቻዬን ስላለው ልጅ እህቱንም ይዤ ሄድኩ። እህቱንም ይዤ ትቼ ስመለስ በመጣ ሁለተኛ ቀን ሊሆነ ልጅቷ ቆጮ አምጪ ብላ ወደ ሰበታ ይዤ ሄጄ ነበር። እሷ ቤት ተቀምጬ እያለሁ ቪዲዮ ይላካል፣ የሰርግ ቪዲዮ ቤሎ ምን ይላክልኛል። ከዛ ማነሽ ሳልኳት አንቺ የአብዲ እህት የከለ እህት አይደለሽ እንዴ አለችኝ። አዎ አልኳት፣ ነገሮቹን ለመቀበል ማለት። እሷ ለካ አውቃ ነው። ተጣልቶ ንካ ወርዶ ኢትዮጵያ መጣለች። እሷ ስሜን ሳይቀር ያለችበት የሱ እህት ስም እንትን ሰፈሩ ሳይቀር ሁሉም ነገር ነግሯታል። እዛ እንዲህ አለችኝ። እንደዚህ አግብቼ እንደዚህ አይነት ቀን ሱፉም አንድ ነው፣ ለኔ መልስ የተገዛ ነው። ሁሉም ነገር አንድ ነው። ሚዜዎቹም እኛ ሀገር መልስ የሄደው ሚዜዎቹ ናቸው ማቃቸው። አብሬ እነሱ ግቢ ስንት ጊዜ ኖርኩ ነው። እዛ አበድኩ ወላሂ። ከሰበታ እስከ ዓለም እንትን ዋስ ድረስ እንዴት እንደመጣሁ እኔ አላውቅም። እዛ ስጠይቅ ሆኖ ነበረ፣ አንቺ ስላልወለድሽ ሆኖ ነበረ፣ ግን ያንቺን ባስላለ ትቻለሁ፣ ንካ ወርጃለሁ፣ አገሯ ገብታለች አለ። እዛ ሊሆን ይችላል ብዬ እሱንም ተውኩት። ሰው አስታረቀን፣ ተውኩት።
ትቼ አሁን እኔ ከእኔ ደም ሲፈስ አሁን ያ የውስጡ ስፌት የተፈታ ደም ይፈስብኝ ነበረ። ፎቶ አንስቼ ላኩለት። እኔ ለወንድም ያላኩም፣ ለእህቶች ያላኩም፣ ለአባት ያላኩም። ከሁሉም ነገር ባል ነው የሚበልጥብሽ አይደል? ፎቶ ነው ላኩት። ደም ይሄ እንደዚህ እየፈሰሰ ነው። አንቺ ካሁን በኋላ ካንሰር ይዞሻል፣ ሰው አትሆኝም፣ እንደ እከሌ ነው ምትሞቺ። ለታመመ ደም ለሚፈሰው እንዴት እንደዛ ይባላል? እዛ በ12 ዓመት የተከሰተ ነገር እኔ የሆነ ነገር ስናገር ያንን ነገር መጥቶ ይሰድበኛል። ከዛ ናሴ ላይ ልካ እሺ ሀቄን ስጠኝ አልኩት። 9 ዓመት ድንጋይ ቀልብ ያለው አለ። እኔ ድንጋይ አይደለሁም ወልጅ ያለው አይቻለሁ። እሱ ከዛ ትኛውን ጋር 10 ወር ነው 9 ወር አብሮ ኖሮ አልወለደም። እሱን አላህ ነው የሚያውቀው። እኔ ፈራጅ አይደለሁም። አላህ ነው የሚያውቀው የኔ ችግሩን የሱ ችግሩን እሱ እሱ ምን ያቺን አስረግዟል ነበር ያስረግዛል እሱ። አንቺም መውለድ ትችያለሽ። ያቺን ፈልጋ ኢሞ ላይ ቮይስ ልካን ነበር። ያቺ መጀመሪያ እናንተ ኢጃዛ ቤት ያለች አብራይ ማንገጣችሁ ከሱ ጋር የባንጋሊ ነው አለ። የባንጋሊ ነው የኔ አይደለም አለ። እሱ ነው ያለ። ፈጣሪ ነው የሚያውቀው። እሱን እኔ አልፈርድም። እሱ ላይ እኔ ፈርድ መስጠት አልችልም። አላህ ነው የሚፈርደው። ከዛ ሀቄን ስጠኝ ስለው 9 ዓመት ድንጋይ እሺ ወዴት ልሂድ? ከፈለሽ ከፍሪ በረንዳ ውጪ። እነዛ እንደዚህ አይነት ልጆቹ ያው ስም አልጠራ እንደዚህ አይነት ልጆች ጋር እነሱ ይላኩልሽ ከነሱ ቤት እነሱ አሉልሽ አይደል? እንደዚህ አይነት ልጆች ያለባት የተወለዱ ማለቱ ነው። ገብቶኛል። ቃሉ ሚዲያ ላይ መጠንም ያውቃል። እሺ እኔ ከዛ እቺ ሴትዮ አከራዬ ለኔ ጥሩ ናት። ታለቅስ አብራ የምታለቅስ ናት። ቤት ገዝታ ወደዚህ ልትመጣ ነው። እኔ ጨለመብኝ። ቤት ኪራይ የለኝም፣ ምበላው ራሱ የለኝም። ወደ አንፎ ልትመጣ ቤት ገዝታ ማለት ነው። አንቺን እዚህ ጨለማ ላይ አልጥልሽም ይዤሽ ነው የሚሄደው ብላ ወደ አንፎ እቃዬን ጭና ወደ አንፎ መጣ። ከዛ በኋላ እሱም አባትዮ መጡ። አባትዮ ልጅቷና እቃውን ሊወስዱ ሲመጡ ልጅቷ እምቢ አለች። እንዴም ብላ እምቢ አለች። ቢካለጅ የሱ የእህት ልጅ የምታሳድጊያት እህቱ ትንሿ እህቱ። ኦኬ እሺ አልሄድም አለች። በ6 ዓመቷ ነው እኔ ጋር የመጣችው። አሁን 13 ዓመቷ ናት። አልሄድም አለች። የታፈነ ድምፅሽ እየራቀ ነው። ትንሽ ቀረብ እህቴ እንትን እኔ ጋር የመጣችው በ6 ዓመቷ ነበር። አሁን ይሰማል። ቆንጆ ነው። አሁን ይሰማል። ቆንጆ ነው። በ6 ዓመት ነበር የመጣችው። ወደ አሁን 13 ዓመቷ ነው። ከዛ አባትዮ አንቺ ውጪና ሌላ ሀገር ስሪ፣ አንቺ ወደ ሳውዲ ሂጂ፣ እኔ እንትን እሱም ኳታሪ ስራ፣ ከዛ በኋላ ሰርታችሁ ከ2 ዓመት በኋላ ትመጫለሽ አሉኝ። እኔ እኮ እያመመኝ ነው፣ ደም እየፈሰሰብኝ ነው ስል እዛ ስትሄጂ ተውሻል አሉኝ አባትዮን። ከዛ እኔ አልሄድም አልኩ። እሺ እቃውን ስጪኝ አሉ። ይዤ ልሂድ እዛ ላስቀምጥ፣ እዚህ ቤት ኪራይ ለምን ትከፍያለሽ አሉኝ። እኔ አልሰጥም፣ እሱም ንካ ወርዷል። ስለዚህ ልጅቷን የሚወስዷት ከሆነ ይውሰዷት፣ እኔ ፈጣሪ እንዳደረገኝ እሆናለሁ፣ ሰው ቤትን ገብቼ እሰራለሁ፣ ጤና ብቻ ይስጠኝ አልኩ። እዛ እሳቸው ልጅቷ ሊወስዷት ልበሽ ስሏት እምቢ አለች። እኔ ወገብ ላይ ተጠምጥማ ማልቀስ ጀመረች። እኔ ከበላሁ ትበላለች እንደዚህ እያለቀሰች። ለምን እኔም እናት አጥቻ አይቻለሁ። እቺ ደግሞ ህፃን ናት፣ ትምህርት አያስተምሯትም። አሁን እዛ ቢወስዱ ከብት እረኛ ነው የሚያደርጉ ብዬ እኔ ለፍቼ ጎበዝ ተማሪ ናት፣ ጎበዝ ተማሪ ከትምህርት ቤት አንደኛ ነው የምትወጣው። አልቻልኳትም፣ ለምን ስላሳደግኳት። እዛ እምቢ አሉ። እሳቸው ሄዱ።
ከዛ ቀን ጀምሮ ይኸው ዛሬ መስከረም ውስጥ ነው መስከረም 7 ነው ምናምን የመጡት። እስከ ዛሬ ድረስ ልጅቷን ደውሎ አባትዮ አላናገሯትም፣ እህቶቿም አላናገሯትም እስከ ዛሬ ድረስ ማለት ነው። እቺ ልጅ እኔ ባዳ ነኝ፣ ትብላት፣ ትጠጣ፣ ልምታት፣ ልጥላት፣ ምን ትሁን መጥቶ የሚጠይቅ ሰው የለም። ልጅቷን ማለት ከኔ ጋር ነው ያለችው። እዛ ለሷ ዩኒፎርም የሚሆነው ነገር ሰዓትቼ እንትን ኒዛም ጋር ኒዛምን በእንትን ቲክቶክ አያለው እሱ ጋር ደወሉ። እሱ ጋር ነገርኩት የኔን ታሪክ እንደዚህ 2 ሰዓት ሰማ። እኔ አረዳሽም፣ የልጅቷን ዩኒፎርም ግን እረዳለሁ። ግን ሚዲያ ላይ ውጭ ያሉ ልጆች ያያሉ። ነገ ልጆች ቢያዩ እኔ ምንድን ነው የምሆነው? ችግር የለም ከለላ ይደረጋል አሉኝ። መስኮቱ ላይ ወጣ። ሰው እርቦኝ ነበር፣ ምግብ እርቦኝ ነበር። ቤተሰብ ጋር ርቄ ያለው የራቁት ምክንያት አለኝ። ደህና ቤተሰብ አለኝ። ደቡብ አፍሪካ እህቶች አሉኝ፣ ወንድሞች አሉኝ፣ ግን አንገናኝም። ለ12 ተወልጄ ብቻዬን ስሆን ጨለመብኝ። በቃ እንደፈለኩ አልንቀሳቀስ፣ እንደፈለኩ አልሰራ። ከዛ እሱ ጋር ቀርቦ መስኮቱ ላይ ወጣ። እዛ ብዙ ሰዎች አልሐምዱሊላህ የጎደለኝን ሞሉልኝ። እኔ ደግሞ ስሰራ ከድብርቱ ስወጣ ይተወኛል ብዬ የፀጉር ቤት እቃ የሰጡኝን እንዳለ ገዛሁ። የፀጉር ቤት እቃ ገዝቼ ከዛ አመመኝ። አሁንም በቃ ሲያመኝ በቃ እንደዚህ ሳለስ በውስጥ አንድ ልጅ ታደወለች እና መሲ ጋር ግቢ፣ ሸገርንፎ ላይ ግቢ ያሳክሙሻል አለችኝ። ሸገርንፎ ላይ ሄጄ አሳክሙልኝ፣ ደህና ሐኪም ቤት ኮሪያ ሆስፒታል። እኔ ምንድነው ልጆችን አላቀፍኳቸው፣ ሽታቸው ምን እናላቅም። አይናችን ዛሬ 18 ዓመት ነው። አፍሪካን ያስጠራል ነው የሚባሉት። በፌስቡክ ነው ማገኛቸው፣ ፎቶ ነው ማያቸው። እነሱን ሳላይ ብቻ እንዳልሞት ልጅ ይናፍቀኛል። ልጅ ወጣለሁ። አፉ በሉኝ፣ አልቻልኩም። አፉዬ አሁን ኦፕሬሽን ሆኛለሁ። ወደ 50 ምናምን ቀን ነው ድጋሚ ኦፕሬሽን ሆኜ ሆዴ ላይ ከለላ ተደርጓል። ደም በሳምንት 3 ቀን ነበር የሚጠረገው። ለ90 ቀን ተብሎ ሆዴ ውስጥ ፕላስቲክ አለ። ውሃ ጠጪ። አልቻልኩም። በጣም ያመሻል። ውሃ ጠጪ ፕሊስ። የኔን እድል አይስጣችሁ፣ በዘር ማንዘራችሁ አይድረስ። የያዛችሁት ነገር ሁሉ እኔ ሴት ልጅ ተደፈረች ሲባል እኔ በሽተኛ ነው መሆኑ አለቅሳለሁ። አፉ በሉኝ፣ ረበሽኳችሁ። ኧረ በፍጹም አትሽ፣ ይውጣልሽ፣ ምንም ችግር የለውም፣ ይቀልሻል። ኢትስ ኦኬ። ስለኛ አትጨነቂ። አንቺ እንዳልሽ እንደኛ ችግር የለውም። አልሐምዱሊላህ ሰው ጥሩ ነው። ለሰው አብሬ የተወለድኳቸው በጣም ባዳ ዘመድ ሆኖልኛል። ገብቶሻል? አልሐምዱሊላህ። ልጆችሽን ለማግኘት ምን ጥረት አድርገሻል? በቫይበር ደውሉልኝ ነበር። አሁን ሴቷ ወንዱ መስከረም ላይ ነው የደወለልኝ። ሴቷ አመት አልፏታል። ያው እንግሊዝ ከዚህ አገናኙኝ ብዬ ሚሴጅ ጻፉልኝ ብዬ ኢሜል ሲያደርጉ የራሳቸው ችግር ነው የሚያቀርቡት። አንዳንድ ሰው አለ፣ የሰው ደግ እንዳለም የሰው ክፉም አለ። እዛ በኋላ የሆነ ጊዜ ፔስታል ላይ ሽንኩርትና ቲማቲም አድርጎ ቪዲዮ አንስቶ ሄዱ። ስልክ ደግሞ ከዛ የተላከው ለራሳቸው አድርጎ ለእኔም ፍሌክስ ስልክ ገዙልኝ። በዛ እኔ ውሸት አማርጋኝ ወይም እኔ ቤት ውስጥ ያለው እቃ አይቶ እሷ ተመችቷታል ምናምን ብሎ ይንገሯትም ምን ይበሏትም አላውቅም። ከዛ በኋላ እንትናለች። ለማን ነው አንቺ መጀመሪያ ልጆችሽን ለማግኘት ማንን ነው ኮንታክት ያደረግሽው? መጀመሪያ ራሳቸውን እኔ እዚህ ሰው ኮንታክት አድርጌ ነበር ኢሜል እንዲጽፉልኝ፣ እንግሊዝኛም ስለሚከብደኝ። ያሳደገው ድርጅት አልፈረሰም እስካሁን አለ? ያሳደጋቸው ድርጅት የተረከባቸው የለም። ግዳ ህጻናት ማሳደጋ የለም። ፈርሶ ነው
ፈርሶ ይሁን ምን ይሁን አላውቅም። እነሱን እኔ ስልክ አለኝ እኮ ስልክ አለኝ። ኦኬ እሺ። ከዛ እንዴት ነው በምንኛ ተግባባላችሁ? ልጆችሽ አማርኛ ይችላሉ? አይችሉም። የተመጡ ትንሽ ያው ደህና ናቸው ምናምን አለ። የት ሀገር ነው ያደጉት? ወንዱ ቺካጎ፣ ሴቷ ካናዳ። በጣም የወርቅ ተሸላሚ ነው በሙዚቃ። ተለያይተው ነው አንድ ቤት አላደጉም? ወንድምና እህት ሌላ ቦታ ነው ያደጉት? ሌላ ቦታ ነው። አንዱ ለሌላ ፋሚሊ አንዱ ለሌላ ፋሚሊ የተሰጡት መንታ ሆነው? አዎ። እና አይተዋወቁማ? ይታወቃሉ። እቺ ወንዱን የወሰደችው ሴቷን ፈልጋ አግኝታለች። እሷ ናት ለኔ ራሱ አድራሻ የሰጠችኝ። ካደጉ በኋላ ነው ተፈላልገው የተገናኙት እንጂ አብረው አላደጉም። እሺ ከዛ ገዳይ ሞታለች እያሉ ነው። የድርጅቷ ባለቤት እኮ እሷ ስትሞት ተዘጋ ማለት ነው ድርጅቱ። እኔ እንጃ፣ እኔ አላውቅም። በቃ በዛ ሰዓት ሲሄድ ትራፊ ብር ተሰጣት ነበረ። ልጁን ስትወስድ አግዣት ስራ አስገቢያት ብላ ልጁ እስከሚሄድ ድረስ ደህና ነበር። ሴቷ 6 ወር ደርሳል። 6 ወር ኢትዮጵያ ደርሳ ነበር። ላጠባት ሲሄድ እንትን ይሉኝ ነበረ። ምንድነው ልብስ ቀይሪ። እኔ ጡት አላጠባሁም፣ አቅፊያት ነው ትቼ እመጣለሁ። ልታጠባ ተብሎ ነው የምገባው። ልብስ ቀይሪ፣ በደንብ አትቀፊያት፣ ትንፋሽሽናት የራስሽ ልጅ ከሆድሽ ያወጣሽው እኮ ፈርመሽ ነው አይሰጠሽው። አንቺ ፈርመሽ ከሰጠሽ በኋላ እኮ መብት አይኖርሽም እነሱ ላይ። ፈርመሽ ነው ይሄድ ነበረ 6 ወር ድረስ በየ3 ቀኑ እየሄድኩ አያት ነበረ። በዛ ሰዓት አያስጠጉም። ያኔ 13 ዓመትሽ ነው ስትደፈሪ 12 ዓመትሽ ነበር። እንጂ 13 ዓመትሽ ነው። የ13 ዓመት ሆነሽ ምንም አታውቂም። ስለዚህ አንቺም አይደለሽም የወሰንሽው፣ የአካባቢው ሰው ነው የወሰነው። የኖርሽበት አካባቢ ሰው ነው ብሎ የወሰነው። አንቺ ልጅ አንቺ አልወሰንሽም፣ እነሱ ናቸው የወሰኑት። እነሱ ወስደው ሰጡ። ግን አንቺ የሄድሽ ታያቸው ነበር እስከ 6 ወር ድረስ ከኢትዮጵያ አልወጡም ነበር። አልወጣችም ነበር ሴቷ፣ አልወጣችም ነበር። ወንዱማ 2 ወር ከሆነ በኋላ ነው የወጣ። የ2 ወር አራስ ሆኖ ነው ወንዱ ለፈረንጅ የተሰጠው። እሱ የሄደ እኔ ጋር ከኔ ሄደ በ16 ቀኑ ነው። ግን ከኢትዮጵያ ሲወጣ በ2 ወር ሊሞላ 2 ወር ሊሞላ ነው። ሴቷ 6 ወር ቆይታለች። 6 ወር ቆይታ ነው ሄደችው። ከዛ አንቺ አድራሻቸውን ከድርጅቱ ተቀብለሽ ልጆችሽን በአስተርጓሚ ልታገኛቸው ሞከርሽ። እንዴት ነው ልታገኛቸው የሞከርሽበትን መንገድ? ድርጅቱ ተቀብለሽ ልጆችሽን በአስተርጓሚ ልታገኛቸው ሞከርሽ። እንዴት ነው ልታገኛቸው የሞከርሽበትን መንገድ ብታስረጅን? እኔ ቤሩት ላይ ያለው ፍለጋ መጣች። ሴትዮዋ መውለድ አትችልም ነበር። የኔን ልጅ በወሰደች በአመት ወለደች። ከዛ ወለደችና ኢትዮጵያዎች እድለኞች ናቸው ብላ እኔ 3ኛ ዙር ነው የኔን ቤተሰብ ያገኘችው። ከሲዳማ እህትና ወንድም ከአንድ ቤት ውስጥ ወስዳለች። እኔን ስታጣ ማለት ነው። እኔን 3ኛ ዙር ላይ ስትመጣ ኮቶቤ ላይ ላይ ማስታወቂያ ተለጠፈ። ሲለጠፍ ወንድሜን ፀሐይ ለማፈለቀ ሲባል ወንድሜን አገኘችው። ታናሽ ወንድሜ አግኝታ እስከ ሆሳና ድረስ ሄዳለች። ገጠር ድረስ የሆሳና ገጠር ድረስ ማለት ነው። በዛ ምክንያት ነው ያገኘዋት። እሷ ናት ፈልጋ ያገኘችው እንጂ እኔ ምንም መልክ አላልኩም ነበረ። እሺ እሷ ናት ፈልጋ ያገኘች። ልጇ ታዋቂ ነው እያሉ ነው ኮመንት ላይ። ታዋቂ ነው። ፎቶ እንዴት እንደሚሆን አላውቅም፣ አሳይሻለሁ። በጣም በሙዚቃም በምንም ወርቅ ተሸላሚ የሚዘጋ ነገር እንዳት ማለት አሳይ ፊትና ኖርማል። እስቲ ታውን ትገድግሪ ጋላሪ ስለተሰው ይሄ ነው ልጅሽ። ፊቱ አይታይማ። ፊቱን ስላላየ ነው ማወቅ አንችልም። ሙዚቀኛ ነው፣ ፒያኖ ተጫዋች ነው። በሁሉም ነገር ያኔ ተሸላሚ ነው። አፍሪካን ያስጠራል ነው የምትለው ሴትዮዋ ማለት ነው። ግን እኔን አታቀርበኝ እንትን አለኝ። ትንሽ ነው የሚያሳየው፣ ውስጥ ጋለሪ ውስጥ እምቢ አለኝ። እኮ ሁሉ ብቻ ነው። ሌላ ፎቶ አለሽ ፊቱ የሚታይበት?
አለኝ። ወጥቼ ተመልሼ ልግባ ሽትስ እንትን ብዬ እሺ ችግር የለውም። እሺ እናፋልግሻለን። ዶንት ወሪ። ግን እኮ ኦልሬዲ ታውቂያለሽ አለ አልጠፋም እኮ አለ። ግን ሴትዮዋ ፈቃደኛ አይደለችም ወይስ? እሱ እኮ ትልቅ ነው አሁን 18 ዓመት አልፎታል። ራሱ መወሰን ይችላል እኮ። ፋሲካ ቀን 18 ዓመት ሞሉ። ከፌስቡክ ነው ያወረድኩት። የሚሸለመውም ምኑን ከፌስቡክ ነው። ያኔ እኔ ጻፉልኝ ብዬ የሰጠኋቸው ሰዎች ከዚህ እነሱ ምን እንዳሉ አላውቅም። ገብቶሻል? ስራ ምከፍትልሻለሁ ብላ ነበረ፣ አልከፈተችልኝም። ስደውል ብዙ ጊዜ አሁን ቫይበር ላይ ሹት ስክሪን አድርጌ ያሳይሻለሁ። ብዙ ጊዜ ፕሊስ ኮልሚ ብዬ ጽፋለሁ፣ የምናደርጋለሁ። ስደውል ይጠራል፣ ቪዚት አድርጓለች እኮ። ሱቅ ከፍትልሻለሁ ብላ ያለችሽ በማን በኩል ነው? የነዛ ሽንኩርትና ብር ተልኮ ስልክ ተልኮ ስልክ ከዚያ የመጣ ስልክ ለራሳቸው ወሰዱና ለኔ ኢንፍሌክስ ስልክ አመጡልኝ። ከዚህ ገዝቶ ማለት ነው። ከዛ ብር ተልኮ በነሱ በኩል ተልኮ ነው መሰለኝ። ማን ይላከው? ፈረንጇ የቺካጎ ያለችዋ ስልክ ከዛ ልካ ማለት ነው። እዚህ ሰጥተናል ብሎ ቪዲዮ አርጎ ሽንኩርትና ቲማቲም ኩርቱ ፔስታል አርጎ ፎቶ ቪዲዮ አንስቶ እኔ ስለዚህ ስለ ሚዲያም ይሄን ነገር አላቀውም። እኔ እንትን አላገነዘብኩም። ያው ትረዳለች እንትን አትልም ብዬ ነበር። ከዛ በኋላ ተቀየረች። በቃ መጠይቃት ነገር ሁሉ በቃ ሌላ ሰው ለመስጠትም ፈራ። እነሱ ናቸው እንትን ያሉት ማለት ነው። ስሙ ማን ነው? ተቀይሯል። ስሙ የፈረንጅ ሆኗል። ማሙሽ ስሙ ማሙሽ ነው። በቃ ማሙሽ ስም አውጪ ሲባል እኔ ትንሽ ነኝ ማሙሽ አልኩ። አይደለም እናቱ ፈረንጇ ቀይራለት ከሆነ በሁለቱ ቀየረች። ማሙሽ ሮጋን ነው የሚለው። እኔ በአባቴ ስም ነበር ያስመዘገብኩት። በአባቴ ስም ነው ያስመዘገብኩት። የአሜሪካን ሀገር ያለውን መታወቂያ ስላላየሽ ስሙ ፓስፖርት ላይ ምን ይሁን ምን አታውቂማ። አለ ፌስቡክ ላይም የሽልማት ሲያር ማሙሽ ሮጋን ነው የሚለው። ማሙሽ ሮጋን ነው የሚለው አይቻለሁ። ቪዲዮ ላይም ሲሸለምም በቃ እናትየው ምንድነው መልሱ? ልጄን አገናኝኝ ብለሻታል ወይንስ እሷ ቃል የገባችልሽ ሱቅም እንድትከፍትልሽ ስራውን ልትከፍትልሽ ብቻ ነው ቃል የገባችልሽ ወይስ ልጄን አገናኝኝ ላናግረው ብለሻት ታውቂያለሽ? እኔ ጽፌ ያለው በሰዋት ጽፌ እኔ ያመኛል ግን አንድ ጊዜ መጣችሁ ለሁለት ቀን እኔ እቅፍ አድርጌ ስሜ ከዛ በኋላ ተወስጃለሽ አልኳት። ለመንኳት። እኔ እያመመኝ ነው ሳልሞት ልጅ ማሳየኛል። በምንኛ ለመንሻት አንቺ? ሰው ባስተርጓሚ በማን ጽፌ ያለው እና እኔም ትንሽ እችላለሁ ትንሽ ያኔ። ከዛ ምን አለች? እሱን ሰምታ ሴትዮዋ እሺ ነው የምትለኝ አምሲ ነው የምትለኝ። አምቲንክ ትለኛለች። በቃ አሎ ትለኛለች። ኦኬ ሴትዮዋን እንዳናገርልሽ ከፈለግሽ እኔ ላናገርልሽ እችላለሁ። እሺ በውስጥ ስልኳን ልክልሽ። ያንቺን ስልክ ትልኪልኝና እኔና አንቺ በስልክ እናወራለን። ያንቺን ስልክ ለሃኒ ላኪላት። አየሽ ሃኒ ፋሽን ኦሬንጅ ፕሮፋይል ይታይሻል እዚህ ጋር ከኔ ፎሎ አርቂ ሃኒ ፎሎ አንቺ ሃኒ ከዛ ስልክሽን ትሰጠኝና ሃኒ ፎሎ እና ላኪው ቁጥሩን። ሁላችሁ ባላችሁበት ዱአ አድርጉልኝ። እነሱ ሳላይ ብቻ እንዳልሞት ዱአ አድርጉልኝ። እሺ ሴቷስ? እሺ ስለ ወንዱ ነገርሽን። ሴቷስ ታወራላችሁ? አመት አለፋት። እሷም ስልኳንም ሰጥቶኝ ነበረ። አመት አለፋት። ማን ሰጠሽ ስልኳን? ማን ሰጠሽ የሴቷን ስልክ? ሰው ያሳዳጊዋ ሰጥቶኝ ነበረ። ሎንግ ታይም ይላል ቫይበር ላይ። ቫይበር ነው አይጠራም። ተጠቀሚው። እነሱ ቫይበር ነው የሚጠቀሙት። ቫይበር ነው የሰጡኝ። በቫይበር ነው እንጂ በሌላ አይወጣም። ኢሞ ዋትስአፕ እነሱ የሚጠቀሙት አይያታለው። እሺ አሁኑኑ ትጻፍ ሳትወርድ በኋላ እንዳይጠፋብኝ። አዎ አይ ብላሻል። አሁን ጻፊላት ሳትወርጂ። እሺ ቆይ ሴቷ ስሟ ማን ነው? ስሟ አልተቀየረም የሴቷ? እዚህ ረቂቅ ተብላ ነው። ረቂቅ ዛሪያ ፖል ነው የምትባለው ሴቷ። ዛሪያ ፖል ብለው ቀይረውታል ከረቂቅ።
እሺ 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 ታዲያ አሁን እሷ መንታ ስለሆነ ያው እሱ 18 ዓመቱ ከሆነ እሷም 18 ዓመቷ ነው ማለት ነው። እሷስ ምንድን ነው የምታደርገው? እየተማረች ነው እየተማረች ነው። እንትን ካሸሪ ናት። ሬስቶራንት አለ ካሸሪ ናት። የዛሬ አመት ማለት ነው። ካሸሪ ናት። በትርፍ ሰዓቷ በጣም ትልቅ ናት። እኔ ቁመቷ ከኔ በላይ ነው። ገብቶሻል? ያን ትሰራለችም ካሸሪነት ትሰራለች። ሲመጡ ልጆችሽ ብትገናኙና ጥያቄያቸው ኦኬ እስካሁን ድረስ 18 ዓመት እስኪሞላን ድረስ ለምን አላፈላለግሽንም? ለምን እስካሁን ልታገኝን አልሞከርሽም ቢሉሽስ? ምናልባት ማግኘት ያልፈለጉት ወይ ተቀይመው ከሆነ ለምን ታዲያ እሺ ገብቶናል እናታችን በ12 ዓመቷ ተደፍራ በ13 ዓመቷ ወልዳን ለእርዳታ ድርጅት ለአሳዳጊ ድርጅት ሰጠችን። ከዛ በቃ በሁለት ወራችን ወንዱ በሁለት ወሩ ሴቷ በ6 ወሯ ካናዳ እና አሜሪካ ተሰጡ አደጉ። አሁን ስናድግ ለምን ፈለገችን? ለምንስ እስከዛሬ ድረስ 18 ዓመት ሙሉ ለምን አላፈላለገችንም? የሚሉትን ለምን አላፈላለግሽም ብለው ቢጠይቁሽ ጥያቄ ምን ትመልሽላቸዋለሽ? ለምን የኔ ታሪክ ተነግሯቸዋል ያውቃሉ። ሀታ ኦፕሬሽን ሲሆን ማለት ነው ወንዱ ልጅ እኔ በዛ ሰዓት 15 ዓመት ነበረ። እኔ እኮ ማሚ 15 ዓመት ሆኖኛል። እኔ እኮ ጎበዝ ነኝ። እኔ እኮ በማትስ ሽልማት ወስጃለሁ። በምንኛ አሉ እዛ እንግሊዝኛ የሚያወሩትም ጽፎም አለ ጽፈቱም አለ። ከዛ እንዳትሞትብኝ ብሎ በሊቭ ነው ኦፕሬሽን ሆኜ የ4 ሰዓት የፈጀ ኦፕሬሽን የጨረስኩ ማለት ነው። እናቴ ሳድን ትምህርት ቤት አልሄድም ብሎ ራሱ ማለት ነው። እኛ እሷ ከሌለች የት ነው የምንሄደው? ማነው ዘመድ ብሎ ራሱ ያወራል። አረብ ሀገር ራሱ ሄዳለሁ። ይሄንን ያለው በምንኛ በእንግሊዝኛ ይጽፋሉ። እዛ ሆሳና የሚችሉት ነበሩ። ያኔ ሪካርድ ነበረ። እሺ የስልኳ ፎቶ አለሽ ወይ እያሉ ነው ካናዳ የሚኖሩ ኢትዮጵያውያን የሚያውቋት አለ። በዚህ ስልክ እንዴት እንደሚወጣ እንትን ብዙ ፎቶ አለኝ። አልበምም አለኝ። እነሱ ላሳይልሽ ወይ ቁጥርሽን ጻፊ ለሃኒ አንቺ ላኪልኝ እኔ ላሳይልኝ። ልኬልሻለሁ አቡዬ ልኬልሻለሁ። ላክሽልኝ። እሺ በምን ኃይል በልሽ? ዋትስአፕ አለሽ? እሺ ኃይል ስልሽ በዋትስአፕ ላኪልኝና የሚያለቅስ ስቲከር አታርጉ። ቤተሰብ ይዘጋል። ኧረ ፕሊስ የሚያለቅስ ስቲከር አታርጉ። ኮመንት ላይ ሚውት አርጓቸው ሞዴሬተሮች። የሚያለቅስ ስቲከር የሚያደርጉትን ሊያዘጉብን ነው። እና እንትን አሁን ላይ ፀሐይ አሁን ላይ ብቻሽን ነው የምትኖሪው? ልጅቷ አለች። ልጅቷ ደግሞ ያው እኔ ሰርቼ ስለማላበላት ከአከራዬ ጋር ነው። ያው ሰው ነው እንደዚህ ምልክልኝ። እኔ የሆነ ተለቅ ያለ እንትን ከበድ ያለ ምግብ አልበላም። ወተት ነው አጥሚት ምናምን ነው እንደዛ ነው እንጂ እኔ ተነስቼ ሰርቼ ስለማልበላ ከአከራዬ ጋር ነው ያለችው። ያው እኔ ብቻ ነው ማድረው ብቻ ነው እንትን የምለው። ሰው ነው እንደዚህ ባለፈው መሰረት ኢትዮ ኢንፎ ሚዲያ ላይ የተረዳሽውን ገንዘብ ምን አደረግሽው? ፀጉር ቤት ውስጥ ከሰራ የከፈትሽው ፀጉር ቤት? አልከፈትኩም። እቃ ገዝቼ አመመኝና በቃ ሁሉ ሕክምናውን እንትን ብሩን በሕክምና ጨረስኩ። አሁን ከዛ በኋላ ራሱ ቤት ኪራይ ራሱ ተደራርቦብኝ ነበረ። እስታዝ ዋሂድ ነው እዛ ግሩፕ ላይ ሆኖ የ2 ወር ቤት ኪራይና የጊዜ ቀለበ ሰጡኝ። ሰሞኑ ዝበላ የነበረው እሱ ነው። እሺ ቤት ኪራይ 2 ወር። የገዛሻቸው የፀጉር ቤት እቃዎችስ ሸጥሻቸው? እንዳለ በቪዲዮ አሳይሻለሁ። አልሸጥኩም። ነገ ለምን አትሸጫቸው? ነገስ ምን ሆናለሁ ማለት ተቀምጠውስ ምን ያደርጋሉ? እሰራለሁ። አሁን እንደዚህ ይሄኛው ለ90 ቀን ነው። አሁን 50 ምናምን ቀን ነው። እሱን ከዳም በሰው አሰራለሁ። ኦኬ እንደዛ ጥሩ። እንደዛ ጥሩ። ነገ ምን ሆናለሁ? ነምበርሽን የምታውቂው ከሆነ በቃልሽ አካውንት ነምበርሽን ንገሪያቸው። የሚያግዝሽ ሰው ካለ ያቅማቸው እንዲያግዙሽ። 1031 97 88 6 ብርቱካን ለማ። ማናት ብርቱካን ለማ? እኔ ነኝ። የትምህርት ቤት ስሜ ብርቱካን ነው። ኦኬ በሰው አካውንት መስሎኝ በሰው አካውንት አምነሽ እንትናት በይልልሽ ነው አንቺ ሞን ያንቺ መስሎኝ ነው። 3 ስም ነው ያለኝ። አውዬ የስም ሀብታም ነኝ።
ማሻአላ ፀሐይ ብርቱካንና ሶስተኛውስ ማን ነው? አይሻ No, I need it. For what? I have to wake up daddy. No need. Let him. He want to rest. Let him rest. Why you want to wake him up? Leave the door open, okay, mommy? Don't close. Thank you. ሶስተኛው አይሻ ስትሰልሜ የተሰጠሽ ስም ነው? አዎ። ፀሐይስ ያለሽ ማን ነው? የእናቴ ስም ነው። እናቴ ያወጣችልኝ ስም ነው። ብርቱካን በኃይሉ የሚባል ወንድሜ ነበረ። 8ኛ ክፍል ከሱ ጋር እቀመጣለሁ ብዬ የራሴ ስም ነው። ራሴን በራሴ ኦኬ። እናትሽ ያወጣችልሽ ፀሐይ፣ ብርቱካን ደግሞ ራስሽ ነሽ ለራስሽ ያወጣሽው? አዎ። በኃይሉ የሚባል ወንድሜ ጎበዝ ተማሪ ነበረ። ከሱ ጋር 8ኛ ክፍል እቀመጣለሁ ብዬ ሚኒስትሪ አዎ ራሴን የቀየርኩት። ጀግና ነሽ አንቺ። ብዙ መከራን አሳልፈሻል። በጣም ያሳዝናል። በመጨረሻ እንኳን ወይ የምታርፊበት ትዳር ምናምን አለመኖሩ፣ ግን ፈጣሪ አይሳሳትም። ፈጣሪ ሁሌም ትክክል ነው። በህይወታችን የሚሆነው የሚመጣው ነገር ሁሉ ትክክል ነው። የተጻፈ ነው። የተጻፈልንን ነው የምንኖረው። ልክ ነሽ አቡዬ። እኔ በ16 ቀኔ መመታቴ፣ መጎሳቀሌ፣ ደሜ መፍሰሴ፣ ዛሬ ጡቴ ሁለቱም ቅርጽ አለው። ከኋላ መቀመጫ ሩቅ መንገድ በእግሬ መሄድ አልችልም። ያ ሁሉ ለልጆቼ ዛሬ ቀን ወጣላቸው። ወይ የለማን ልጅ ይሆን ነበር፣ የጎዳና ተዳዳሪ ይሆናል፣ ወይ እኔ እሞታለሁ፣ ወይ እነሱ ይሞቱ ነበር። አያድጉልኝም ነበር። ግን ያ ልጅ ማሪ፣ አንቺ ጀግና እናት ነሽ። ምንም ራስሽን መስዋዕት አድርገሽ አደጉልሽ ልጆችሽ። ለድርጅት ባይሰጡ ኖሮ ዛሬ ላይ እንደዚህ ጥሩ ትምህርት እየተማሩ ጥሩ ሀገር አያድጉም ነበር። እንዳልሽው ወይ የጎዳና ተዳዳሪ ይሆኑ ነበረ። ጎዳና ላይ ይዘሻቸው ትወድቂ ነበር። አንቺ ብትሞቺ እነሱ ብቻቸውን የጎዳና ተዳዳሪ ይሆኑ ነበር። እንኳን አንቺ ተጎድተሽ እነሱ አደጉልሽ። እንኳን እነሱ ዛሬ ትልቅ ቦታ ላይ ደረሱልሽ። ገባሻ? እናት ማለት እንዲህ ናት። ራስሽን መስዋዕት አድርገሽ ልጆችሽን አተረፍሽ። አልሐምዱሊላህ። አንቺ በችግር በስቃይ ብትኖሪ ልጆችሽ ግን ደህና ቦታ ነው ያሉት። አይቆጭሽ። አንቺን ባታሳድጊያቸው፣ አንቺ በናፍቆታቸው ብትቃጣይም አንቺ ነሽ መስዋዕት የሆንሽው። ገባሻ? አንቺ ራስሽን መስዋዕት አድርገሽ በልጆችሽ ናፍቆት እየተቃጠልሽ፣ እነሱ ግን አሜሪካና ካናዳ ጥሩ ላይፍ ይኖራሉ። እንደውም ያውቃሉ እናታቸው መሆናቸውን። እናታቸው መሆንሽን ባያውቁስ? የማያውቁም እኮ አሉ። ታውቂያለሽ አይደል? በዚህ ልትጽናኝ ይገባል። ቢያንስ እኔ ልጆቼ እናታቸው መሆኔን ያውቃሉ ብለሽ በዚህ ልትጽናኝ። እናታቸው ማለት እናታቸው ኢትዮጵያዊ መሆኗን ኦር በቃ ነጮቹ የሆነች እናት ናት ኦር ሞታለች ብለዋቸው እያሳደጓቸው እናታቸውን የማያውቁ ልጆች አሉ። አንቺ ግን አትሊስት ልጆችሽ እናታቸው መሆንሽን ያውቃሉ። አልሐምዱሊላህ። እነሱ ይመቻቸው፣ እነሱ ጥሩ ህይወት ይኑሩልሽ እንጂ አንቺ ተጎጂ። ችግር የለም። አሁንም ፈልገው ከመጡ እኔ ቁጥራቸውን ልከሽልኝ አደርሳለሁ መልእክቴን። እሺ፣ በጣም በትህትና በፍቅር በትልቅ ክብር በሰው አስነግርልሻለሁ። በትህትና በፍቅር ተጠይቀው ሰዎቹ ፈቅደው ፈልገው ልጆች ከመጡ መጡ፣ ካልመጡ ፈጣሪ እድሜና ጤና ይስጥሽ። አንድ ቀን ራሳቸው ፈልገውሽ ይመጣሉ። እነሱ ግን ባሉበት ሰላም ይሁኑ። በሶሻል ሚዲያቸው ተከታታያቸው። አሁን የወንዱ ልጅሽ ፌስቡኩን ልከሽልኛል። ኦልሬዲ ፌስቡኩን ታውቂያለሽ። ስለዚህ ኤቭሪቲንግ ፖስት ሲያደርግ ልጅሽ ደህና መሆኑን፣ በህይወት መኖሩን፣ ደህና መሆኑን፣ የደረሰበትን ደረጃ በዛ በሶሻል ሚዲያው መከታተል ትችላለሽ። አትሊስት አንቺ ሩቅ ሆነሽ እያየሻቸው ነው መኖራቸውን፣ ደህና መሆናቸውን፣ ጥሩ ህይወት እየኖሩ መሆኑን እያየሽ ነው። የልጅሽ ግን ሶሻል ሚዲያ የሴቷ አለሽ? የሴቷ የለኝም። ይሄም እኮ የሴትያ ነው ያሳዳጊዋ ነው እንጂ የልጁ አይደለም። እነሱ የሚለቁት ነው። የሱ ምንም አልሰጡኝም። ስልክ ይዞታል። ስልኩንም ችግር የለውም። የሱን ፖስት ስታደርግ አሁን ይሄኛው ሲሸለም ሲመረቅ ምናምን አሳዳጊዋ የፖስተችው ነው የላክሽልኝ። ስለዚህ እዛ ላይ እኮ ወይ ታግ ልታደርገው ትችላለች ወይ ደግሞ ስሙ አልተቀየረም ብለሻል። ስሙ ካልተቀየረ በትክክል ሰርች ስታደርጊ እኮ ታገኘዋለሽ ፌስቡክ ላይ። እኔ እንጃ ፍሬንድ ማውጣታችን እኔ እፈልግልሻለሁ። ሴትዮዋ ሚውት ፍሬንድ ውስጥ ሴትዮዋ ፌስቡክ የሴትዮዋ ፌስቡክ ስላለሽ የሷ ፍሬንድ ውስጥ ልጇን መቼም ፍሬንድ ታደርጋለች። 18 ዓመት ይሆናል ፌስቡክ ይኖረዋል። ስለዚህ የሴትዮዋ ፍሬንድ ውስጥ ማግኘት ይቻላል የሱን ፌስቡክ። አሁን እድሜ ለሶሻል ሚዲያ ኢንስታግራም ላይ ገብቶ ስማቸውን በትክክል ጽፎ ሰርች ማድረግ ይቻላል። ፎቶውን ጎግል ላይ እስካን አድርጌ ምን ይፈልግልሻለሁ ፌስቡኩን ላገኝልሽ እችላለሁ። እሺ
ፎቶን ጉግል ላይ ስካን አድርጎ ሶሻል ሚዲያውን ማግኘት ይቻላል። የልጅሽ የሴቷንም ፎቶውን ላኪልኝና እኔ ስካን አድርጌ ጉግል ላይ ፎቶዋን አስገብቼ ሰርች አድርጌ ሶሻል ሚዲያዋን ካገኘው አሳይሻለሁ። ስሟ የተቀየረውን ስሟን ትነግሪኝና አንቺ ረቂቅ ነበር ያልሻት፣ ግን እነሱ ስሟን በፈረንጅ ስም ስለቀየሩት ዛሪያ ኦኬ ዛሪያ የሚል ፎቶዋን ሳስገባ ጉግል ላይ ዛሪያ የሚል ፌስቡክ ወይ ኢንስታግራም ከመጣልኝ አሳይሻለሁ። እና እሺ በውስጥ ልክልሻለሁ። ፎቶ አለኝ፣ ብዙ ፎቶ አለኝ። ዋትስአፕ ላይ አሁን የወንዱ ልጅሽን የላክሽበት ዋትስአፕ